ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እስካሁን ዝም ብዬ ሰምቻለሁኝ። ያለኛ ነገር ታች ላይ የኛ ልጆች አይሳደቡም። ስድብ ደግሞ ኃጢአት ነው። ሌላ ማነው መልስለት? ስድብ ኃጢአት አይደለም ይላለው። መጠጥ ደግሞ አንድ ሰው መጠጣት ከጀመረ በቃ አንድ ብቻ ነው መጠጣ ብሎ አያቆምም። ይጠጣን፣ ይሰክራል። እኛ የምንከለክለው አንድ ሰው ከጠጣ ስለሚሰክር ነው። ከሰከረ በኋላ ደግሞ ተያይዞ የሚመጡ ነገሮች ብዙ ነገሮች ስላሉ መጠጥ ክልክል ነው። ይሄ ግልጽ ነው። እና አማን ወንጌል አማኞች ተሳዳቢ ምናምን እያየሁ ነበር። ማንም የተሳደበ የለም። ጥያቄ ነው የጠየቁት። ጥያቄውን መመለስ ነው። ሌላ ስም መስጠት አግባብ አይደለም። አንቺ አላየሽም ማለት አትሳደቡ ማለት አይደለም። የተሳደቡ አሉ፣ ይሳደቡ። እኔ ችግር የለብንም። አይ ቲንክ መሳደብ ኢትስ ኦኬ፣ ችግር የለውም። ግን ልጠይቀሽ፣ መጠጥን እንከለክላለን አልሽ። ኦኬ፣ መጠጥን እንከለክላለን የሚል ሀሳብ ተናገርሽ። መጽሐፍ ቅዱስ የሚከለክለውን ትከለክያለሽ፣ መጽሐፍ ቅዱስ የሚፈቅደውን ትፈቅጃለሽ ብዬ ነው የማስበው። እና ሰዎችም እንደዛ ነው ማድረግ ያለባቸው። መጠጥን ከከለከለሽ፣ አሁን የቅድሙ ጥያቄ ይመጣል። ክርስቶስ ኢየሱስ ውሃን ወደ ወይን ጠጅ ሲቀይር የተከለከለ ነገር እያደረገ ነው ወይ? ከያዥም ያወራሁትኝ ሰው ከጠጡ በልክ ስለማይጠጡ ከአግባብ በላይ ስለሚጠጡ መጠጥ አስፈላጊ ነገር አይደለም ብያለሁ። ከልክ በላይ ሊጠጡ ይችላሉ። ስለዚህ ጭራሽ ባይጠጡ ጥሩ ነው አልሽኝ። እሺ፣ ያንቺን ሀሳብ ያስኩኝና ሰርግ ቤት ነው ያሉት። ሰርግ ቤት ክርስቶስ ዮሐንስ 2 ላይ ሄዶ ውሃውን ወደ ወይን ጠጅ ቀየረላቸው አይደል? እሺ፣ እንደው እንዳይጠጡት ነው እንደ የቀየረው? እንዲጠጡ ነው። ጠጡም እኮ ይላል። እንዲጠጡ ነው ጠጡም ይላል። እሺ፣ ስለዚህ መጠጣቱ ኃጢአት ነው። ከአግባብ በላይ አይደለም ያልኩሽ። ስትጀምሪም ከአግባብ በላይ አይደለም ያልሽው እና መጠጣት ስላች መጠጣቱ ኃጢአት ነው ወይ? ምን አይነት መጠጣት? እኔ እኮ መጠጣት ስትል አንድ ሰው አንድ ብርጭቆ ብቻ ሊጠጣ ስለማይችል ከአግባብ በላይ ስለሚጠጣ ኃጢአት ነው። ካልቻሉ ከአንድ በላይ መጠጣት ካልቻሉ ክርስቶስ ውሃውን ወደ ወይን ጠጅ ቀይሮ ሲሰጣቸው እንዴት ነው ከአንድ በላይ የማይጠጡት? ወይ ደግሞ አንድ ብሎ የማያቆም ሰው ከሌለ ኃጢአትን እንዴት ያበረታታል ክርስቶስ ነው ጥያቄው። ኢየሱስ ክርስቶስ ኃጢአትን አያበረታታም። ደግሞ የኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ስለሆነ የቀየረው እኔ የሚያሰክር የወይን ጠጅ ነው ብዬ አላምንም። አያሰክርም። ምንድን ነው ቢምቶ ነው? አዎ እንደዛ በለው ደስ እንዳለ። ግን እንትናለሽ ከመጽሐፍ ቅዱስ እዛ ላይ ወይን ጠጁ የማያሰክር ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እያንዳንዱ መጽሐፍ የለበትም። ስለዚህ ይሄ ጭማሪ ነው ማለት ነው። አንተስ የሚያሰክር ነው የሚል አለክ? አይ እኔ የማውቀው ወይን ጠጅ ነው። አንድ ከጠጡ ሊያሰክራቸው ይችላል፣ ብዙ ከጠጡ ግን ሊያሰክራቸው ይችላል ብዬ አምናለሁ። አይ ወይን ጠጅ ያሰክራል ብዬ አላምንም። ብዙ ቢጠጡስ? ብዙ ነው እንጂ እንግዲህ መጠኑ ምን ያክል እንደሆነ አላውቅም። ግን አንድ ሰው ወይን ጠጅ ጠጥቶ ሰከረ፣ ልክ እንደ ሌሎቹ መጠጥ ወይን ጠጅ ጠጥቶ ሰከረ ሲባሉ ሰምቼ አላውቅም፣ አይቼም አላውቅም። እዚህ ክርስቶስ የሰጣቸው ወይን ጠጅ ነው። ወይን ጠጅ ይላል። እሺ፣ ወይን ጠጅ መጠጥ ነው አይደል? መጠጥ ነው። የተከለከለ ግን የሰጣቸው ክርስቶስ
አንተ አሁን ወዴት ነው የምታመጣው? አሁን ተከለከለ ነገር እየተሰጣቸው አላልኩም እኮ። ስለዚህ መጠጥ እንከለክላለን ስላልሽኝ ቅድም እኮ ነው ወደ አንቺ እኮ ነው የመጣሁት። ክርስቶስ የተከለከለው ኢትዮጵያ ውስጥ ያለው መጠጥ የወይን ጠጅ ነው ወይ ነው? እኔ አሁን ብዙ ጊዜ የምሰማው እንደውም ለሆድ ህመም ብለው አሁን የጥማቴዎስን አንስተሃል። ለሆድ ህመም ብለው ኢትዮጵያ የሚጠጡት ደግሞ አረቄ ነው እኔ የማውቀው እንጂ ወይን ጠጅ የሚጠጣ የለም መቼም ለሆድ ህመም ብለው። እሺ፣ ስለዚህ ወይን ጠጅ ቢሆን ችግር የለው ብንጠጣ። አንድ ሰው ወይን ጠጅ ቢጠጣ ችግር የለው። አንድ ሰው ወይን ጠጅ ቢጠጣ ችግር የለውም። ለእኔ ያለው ለሌላ ላይኖረው ይችላል፣ አላውቅም። መልካም፣ እሺ፣ አመሰግናቸው። ቀጥሉ። ሌሬቱ በጣም ጥሩ። መልካም። እስቲ አንድ ነገር ላሳይ። ኦኬ፣ እሺ። ወይን ጠጅ ምንድነው እንትን እያበረታታችሁ ነው ብላችሁ ለምጽፉልን ኮመንት ላይ እስቲ አንድ ትምህርት እኔ መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም ማንን? መጀመሪያ መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም ማንን? መጀመሪያ ግን መጸለይ አለ። ምን ብለህ? እግዚአብሔር ሆይ ወይን ጠጅ አምሮኛል። ስለዚህ የጢሞቴዎስ አይነት የሆድ ህመም ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ይላል። ይህንን ጥቅስ በመጠቀም የወይን ጠጅ መጠጣት ይቻላል ወይ? ይሄ እዚህ መድረክ ላይ የሚጠየቅ አይደለም። ሰንበት ተማሪዎቹ ሊመልሱት ይችላሉ። በደንብ ጥቅሱን ግን ጻፍከውና አንብበው ደም ተከተላል ይችላል። ግን መጨረሻው ላይ ነው የመጣው። አንተ መጀመሪያውን ዘላ ስለ ሆድ ህመም የሚል አንተ መጠጣት ይቻላል ያልከው ስለምን ለሆድ ህመም የሚለውን አሟሃል ወይ ነው የመጀመሪያው ጥያቄ። ጳውሎስ ዝም ብለህ ገልብጥ ከመሬት ተነስታለ ስለ ሆድ ህመም። ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም ማንን? መጀመሪያ ሙሉን ተመልከች። ሰላም፣ ይሄን እንዴት ነው የምታስብ? የአሁንን ትምህርት ሰላም፣ ይቅርታ፣ እኔ ቪዲዮ ላይ አስተያየት አልሰጥም። ትምህርቱን ያልኩት እኔ ያው ትምህርቱማ ቅድም ተነጋገርን፣ ግን እዚህ ቪዲዮ ላይ ታበረታታላችሁ ኦርቶዶክሲያን ስላላችሁ። ይሄ እንግዲህ ፓስተር ዳዊትን ታውቂዋለሽ፣ እያበረታታ ነው መጠጣት። አሁን ከተናገረ ውስጥ እንግዲህ አንተ አላመማችሁም ብሏል። ስለዚህ እናንተ ኦርቶዶክስ በሙሉ ስላመማችሁ ነው የምጠጡት የሚለውም ጥያቄ አለ። መርጠሽ የሰማሹ ማለት ነው። በጣም መርጠሽ የሰማሹ። ስለዚህ ያው ለምሳሌ እኔ ሆዴን ቢያመኝ ወይን ጠጅ በጠጣ ችግር የለውም ማለት ነው አይደለ? በአንቺ ትርጓሜ እኔ ችግር አለው የለውም አይደለም። ይቅርታ፣ መጽሐፍ ቅዱሱ የሚለውን አነበብንና ስለዚህ ሆዴን ቢያመኝ እኔ ምንም የሆነ በሽታ ቢይዘኝ የወይን ጠጅ በጠጣ ኃጢአት አይደለም ማለት ነው። ግን ኢትዮጵያ ውስጥ ደግሞ ለሆድ ህመም ተብሎ የሚጠጣ አረቄ ነው። ኧረ እባክሽ ሰላም። አሁን እኔ መጽሐፍ ቅዱሱ ላይ የወይን ጠጅ የሚለውን እየፈታን ነው። የወይን ጠጅ የሚለውን እየፈታን ነው። የወይን ጠጅ በሚለው አፈታት መሰረት አንድ ሰው ሆዱን ቢያመው መጽሐፍ ቅዱስ እከተላለሁ የሚል ሰው መጽሐፍ ቅዱስ ነው ትምህርት ያለ ሰው በቃ መጽሐፍ ቅዱስ ወይን ጠጅ ተብሏል፣ ስለዚህ ወይን ጠጅ ጠጣለሁ ቢል ችግር አለው ወይ? ላይኖረው ይችላል። ያው ለሆድ ህመም ካለ በአግባቡ መውሰድ ይችላል ካሻለው። ለምን በአግባባሽን በአግባቡ ማለት ነው እንግዲህ አንድ መለኪያም ሊሆን ይችላል። ለሆድ ህመም እስከሆነ ድረስ እኮ በአግባቡ ሲባሉ ማለት ነው። በትንሹም ሊሆን ይችላል። በትንሹ በቃ ለሆድ ህመም እንደሚሆነው ያክል አሁን መድኃኒት ስትወስድ አንድ ከኔና ከወሰድክ አንድ ነው የምትወስድ ወይ ሁለት። አታውቂውም እኮ ምን ያህል ዶዝ እንደሚሆን አይደለ? በአንድ ማንኪያ ይሁን በአንድ ብርጭቆ ይሁን ምንም ታውቂው ነገር የለም። ህመሙን የሚያሽልበት ነው ወይስ ምን? ህመሙን አሁን ወይን ጠጁን ሲጠጣ በማንኪያ ነው በኩባያ ነው በትንሽ መለኪያ ነው? እንዴት ነው የሚጠጣው? እንግዲህ በዚህ ነው አይደለም? ምን አይነት ጥያቄ ነው የምጠይቀኝ እኮ። አሁን መጽሐፍ ቅዱሱን እንዴት ብለን እንፍታው ነው እያልኩሻለሁ። አሁን ኦኬ፣ ኤኒዌይስ እሺ። ሌላ ፕሮቴስታንት ካለ የሚገባ በተለይ እኔ የምትሳደቡ ሰዎች እውቀት በደንብ በቃ ማስረጃ አላችሁ ማለት ነው። አሁንም ደግሞ አለው እኔ አንደኛ ለነፃ ፍቃድ ስላለን ባለ አእምሮ ስለሆነ ስለማይጠቅመን በቃ ስለማይጠቅመን ብለን እንኳን መጠጥ አይደለም እኮ ከምግብ ግን አንድ ሰው በመጠጣቱ ከሷለሁ አልከሰው፣ በመስከሩ ግን ወቅሷለሁ። በመስከሩ
በስካር ምክንያት በየትቦ በየዝሙቱ በየመዳራቱ ስለወደቀ ይሄ ኃጢአት ነው፣ በደል ነው፣ ክፋት ነው፣ ይሄ ነውር ነው። በተረፈ ግን በልኩ ጠጥቶ በስርዓቱ ሄዶ ራቱን በልቶ ከጓደኞቹ ጋር ጥሩ ነገር አሳልፎ የሚሄድ ሰው ወደ ቤቱ ጨዋ ሰው ካለ ግን ምን ብዬ ነው ኃጢአት ሰራህ ምለው? ምን ብዬ ነው በደል ሰራህ ምለው? እስቲ በምን መስፈርት? በምን መስፈርት? ምክንያቱም የሚጠጣ ጴንጤን ያውቃለሁ እኮ አልኩኝ። በጣም ብዙ የሚጠጡ ጴንጤዎች አሉ። ድራፍት የሚጠጡ አሉ፣ ቢራ የሚጠጡ አሉ። እኔ እንግዲህ ኢትዮጵያዎቹ ተደብቀው የሚጠጡ ከሆነ አላውቅም። የአሜሪካዎቹ ግን በግልጽ ነው የሚጠጡት። የአሜሪካ ያሉ ፕሮቴስታንቶች እኔ ጓደኞች ስላሉኝ ነው። እኔ አልጠጣም፣ እነሱ ቢራ ድራፍት ይጠጣሉ። እኔ ግን አልነቅፋቸውም። ሰው የሚነቅፈው ሰው አምጣ ቢል ምንድን ነው የምትነቅፉት ነው? እኔ ለምሳሌ አምጣ ቢላችሁ አንድ ሰው ጠጥቶ ከምግብ በኋላ አንድ ግላስ ወይን ወይም በቃ አንድ ግማሽ ግላስ ወይን ጠጥቶ ገባ ወደ ቤቱ። ከዛ ኃጢአት ሰርታል፣ በደል ሰርታል በልክ በመጠጣት ካልኩት አምጣ ማስረጃ ቢለኝ የስካር ጥቅስ ከሰጠሁት አልሰከረም እኮ። ምክንያቱም አልሰከረም። በመስከር እንዴት ነው ይህን ሰው የምከሰው? ሰው እስቲ ንገሩኝ። አሁን ስድቡ ምናምን ፕሊዝ ተሳዳቢዎች ቀጥሉ እናንተ ችግር የለውም። ግን አትሊስት ከኛ የተሻለ እውቀት አላችሁ ማለት ነው ከሰደባችሁን። ስለዚህ ግቡና እስቲ ከምን አንጻር ነው የሚታየው? ቅድም እንዳልኩት አንድ ሙስሊም መጥቶ ቢጠይቃችሁስ፣ ዮሐንስ ወንጌል ምዕራፍ 2 ቢጠይቃችሁ፣ ጢሞቴዎስን ቢጠይቃችሁ ምን ብላችሁ ነው የምትፈቱት? እና የሚገባ ካለ ደሜ ያስገባና ያው ለምሳሌ አተላትታችሁ ወተት ጠጡ የሚል ሰው አለ። ሐመር የቀደሙ ልጅ አለ ሐመር የሚባለው። አይ ሐመርን ተው። ሐመር እኮ መጨረሻ ላይ እንዳይገባ ሐመር ይቅር። ሌላ ሰው ካለ ይግባ። ያድግ ይገባል። ሌላ ሰው ካለ ኤጂዲ ሰላም ላንተ ነው ወንድሜ። ሰላም አባት፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ማን ልበል ስምህን? አድነው ነው ኤጂዲ ሆነ የመጣው? አዎ ያሬዶ በጣም ነው ማከብርህ። ትልቅ ሰው ነህ። ሙድ እንደማትይዝ ተስፋ አደርጋለሁ። ኖ ኤጂዲ የሚለው አድነውን ለማሳጠር ፈልገ ነው ያልኩት እኮ ወንድሜ። ይሄ ሙድ መያዝ አይደለም። እሺ አሁን ለምሳሌ የሚለው አድነውን ሪፕሬዘንት ያደርጋሉ ያሳጥረው ነው ማለት ነው። እንደ ሌላ ነገር ግን ቅርብ አሰኝቶ ከሆነ ግን ይቅርታ ወንድሜ፣ እንደዛ ማለት ችግር የለውም። እሺ ቤተ እምነት ነህ? እኔ ከዩጎ ከፕሮቴስታንት ውስጥ ነኝ። ዩጎ ቸርች ከታውቃለህ ብዬ ነው። እና እዚህ ቦሌ ዩጎ ቸርች። ኦኬ እኔ አላውቀውም። ስንት ጊዜው ነው ከተከፈተ? ኧረ ተው፣ እኔ ከሀገር ከወጣሁ ስለቆየሁ ነው ወንድሜ፣ ስለማላውቅ። አይ ሎንግ ታይም ብዙ ዓመት ነው፣ ወደ 20ዎቹ ደርሰዋል። እዛ ነው ማገለግለው ሳይሆን ምዕመን ነኝ። አይ በጣም ጥሩ። አንተ ሶሻል ሚዲያ ላይ ስለማቀ አንዳንዴ ጥሩ ትምህርቶችን እሰማለሁ፣ እከታተልሃለሁ። ከኔ እንትን ውስጥ አይደለህም ብዬ እኔ ሪጀክት አላረግም። የጠቅመኝን ነገር ወስዳለሁ። ግን ትልቅ ሰው ስለሆንክ እባክህን ለሰዎች መልስ ስትሰጥ ቅር ባይልን ደስ ይለኛል። ለእኔ ሳይሆን ለማንም ሰው። ለምሳሌ አሁን የሰጠው መልስ ላይ ይሄ ቅሬታ ፈጥሮብኛል በለኝ። ቅሬታ ፈጥሮብኛል። ከቅድም ጀምሮ እየሰማሁህ ነው። ሐመር ነው። ሐመርን አስገብታ እንዲያወራ አልፈቀድክለትም። እንደሱ አሁን ትክክል አይደለም። እሺ ወንድሜ፣ ለማንኛውም የራስን ወንድም መደገፍ ትክክል ነው። እውነቴን ነው፣ መደገፍ አይደለም። ችግር የለውም። በቃ ወደ እንትኑ እንምጣ። መልስ አለ ወይስ መልስ ትመልስልናለህ ወይስ ለአስተያየት ነው የገባህ? መጽሐፍ ቅዱሳዊ የሆነ ማስረጃ ልስጥህና እንድታብራራልኝ ነው። እሺ የኔን ጥያቄ ስማኝ መጀመሪያ። ለምሳሌ አንድ ሙስሊም መጥቶ ዮሐንስ ወንጌል ምዕራፍ 2ን ጠቅሶ ይኸው የእናንተ አምላክ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሮ ወይን ጠጅን ሰጥቷል እና ይኸው ስካር እያበረታታ ነው የሚል አይነት ከሙስሊሞች ይነሳል። እንደዚህ አይነት ሙስሊም ብታገኝ ምን ብለህ ነው ዮሐንስ ወንጌል የምትፈታለት?
እሱን ስፍራ በደንብ ጊዜ ያስፈልገናል። እኔና አንተ በደንብ ብናወራበት። ይኸው አሁን እኮ እያወራን ነው። አሁን ተገናኝተናል። በመቼም በስልክ አናወራን እናንተ፣ ምክንያቱ ሰው እንዲማር ስለሆነ። እሺ አልኮል ምንድን ነው? መጀመሪያ አልኮል ማለት ፈርመንትድ ነው። ፈርመንትድ ያልሆነውን ነገር አልኮል ነው ማለት አለንና ከነዛ ውስጥ ናን ፈርመንትድ የሆነ ወይነ ጠጅ ነው ኢየሱስ ክርስቶስ ያቀረበው ብለን ነው መልስ የምንሰጠ። ከየት አመጣው ይሄንን ትርጉም? ናን ፈርመንትድ ነው፣ ኢሚዲየትሊ ነው ተቀዶ የተሰጠው። ከየት አመጣው ይሄን ትርጉም ነው ያልኩ? እዛው ነው እኮ። ናን ፈርመንትድ ነው ማለት ወይነ ጠጅ ወደ አልኮልነት ለመቀየር ከብዙ ጊዜ በኋላ ጊዜ ተሰጥተው ወደ አልኮልነት ወይን ቆይተው ወደ አልኮልነት የሚቀየርበት ሂደት ነው። ከየት አመጣውን ያልኩ? እንደዚህ ማን ብሎ ነው የተረጎመው? እንደዚህ ነው ያልኩ። ይሄ አንተ ትርጉም ነው? እኔ የኔን ነው እየመለስኩልህ ያለሁት እኮ። የአንተ ትርጉም ነው ወይ ነው ያልኩ ያለሁት። ለምሳሌ ቤተ እምነት እንደዛ አስተምራክ ነው ወይስ የአንተ ትርጉም ነው? አይደለም፣ እዛው በዛ እኮ ነው አልኮሉን ቀድቶ የሰጡት አይደለ? አልኮሉን ሳይሆን ውሃውን ነው መጀመሪያ ጋን የሞሉት። ውሃውን ጋን ሞሉትና እዛው ተቀድቶ ተሰጣቸው ወይኑን። አልኮሉን አንተ አሁን ፈርመንቴሽን ምናምን ፕሮሰስ ውስጥ ገባ። ያንን ፈርመንቴሽን ፕሮሰስ ከዛ አንጻር ነው ብለን ነው ማን ያለውን ያልኩ እኮ። ይሄ አንተ ለሙስሊሞች ምን ትመልሳለህ ስትለኝ ይህንን ነው የሚመልሰው እኮ። ይጠይቁሃላ ማን ነው እንደዚህ ብሎ የተረጎመው ትባላለህ። ለምን እኔና አንተ እንግባባለን እኮ። በሳይንስ ማመን አለብን። ክርስቶስ እንዴት ነው የሚመጣው? ወንድሜ ይኸውልህ ስለ ሳይንስ አይደለም እኔ የማወራው ያለሁት አሁን። ክርስቶስ ከሳይንስም በላይ ነው። የክርስቶስን ተአምራት በሳይንስ አይደለም መዝነው። ኦኬ፣ ክርስቶስ ውሃን ወደ ወይን ጠጅ ሲያደርግ ያ የወይን ጠጅ የወይን ጠጅ ነው፣ በቃ አለቀ። ምክንያቱም አንድ ስማኝ፣ ለምሳሌ ላንብብልህ ቃሉ፣ ለምን አላነብልህም? የክርስቶስን ድንቅ ተአምር በሳይንስ መዝኛ አይደለም እኔ የምረዳው የምቀበለው። ዮሐንስ ወንጌል ምዕራፍ 2 እንዲሁም ይላል መሰለ ያው ቁጥር 9 ላይ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ኦኬ፣ መልካሙን የወይን ጠጅ ያቀርባል ሲባል ማለት ነው አልኮል የሌለው። አልኮል የሌለው አያስቅም። ለምን መሰለህ? አስረዳሃለሁ። እኔ ግን ልጠይቅ የፈለግኩትን መልስልኝ። አስቆምኩኝ። አንድ እኔ አላስቆምኩም ወንድሜ። ይሄን ክፍል የሚመልስልን ፕሮቴስታንት ፈልጋለሁ ብዬ ነው አንተ የገባውና መልካሙን የወይን ጠጅ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ሲባል አልኮል የሌለው ማለት ነው አልከኝ አይደል? አዎ። እሺ፣ ከሰከሩም በኋላ ግን ይላል። አዎ የሚለው አሁን ይጋጭብሃል። ምክንያቱም አልኮል የሌለው ካልከኝ አስቀድሞ የቀረበው እንጂ አንተ እያነበብክ ስለሆነ ነው። አዎ ያልኩ። አንዴ ስማኝ እኮ ያነበብኩትን ማቻል ያሬድ፣ ለምን መሰለህ? አንዳንድ ቃል እየመዘዝክ ማለት ነው። መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ ላይ ጻፈው ነው የምናነበው ወንድማ። አሁን አንተ የሃይማኖት አባት ወይም ሃይማኖት ማመር ሆነ አልኮል እንዲጠጡ ነው እያስተማርክ ያለው። ኧረ ተው ተው። አይ እንደዛ አላለም። ቆይ የሬዲዮ ያላለውን አትበል። ቆይ አንተ ነን አልኮሊክ ነው አልክና አሁን ጥቅሱን እያነበበልህ ነው። ጥቅሱን ጨርሱትና ከዛ አንተ ትለዋለህ። የሬዲዮ ለስም አትጠጡን አልጠጣም ብሏልና እሱ ላይ አንመለስም። ጥቅሱን ያንበበልህና ምን ስላልክ መሰለህ? አንፈርመንትድ የሆነ ነው ፈርመንትድ አይደለም ማልክ። አልኮልም የለውም ማልክ። አልኮል የሌለው ከሆነ በዚህ ጥቅስ መሰረት እያለህ ነው። ያንበብልህና ስማው ጥቅሱን። ኦኬ ቀጥሉ። በቃ ማንዬ ያሬድ አንብበው። ጥሩ ይዘና ያሬድ ና ሰማኝማ ወዶሃልና ኤጂዲ አንተን ወዶሃል ያሬድ። ስለዚህ ይቀጥል፣ ግን ጥቅሱን ስማው። እሺ አንዴ ያሬድን አስጨርሰው። እሺ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ ይላል። ደግሞ ከሰከሩም በኋላ የመልካሙን ወይን ጠጅ ጠጥተው ከሰከሩ በኋላ ማለት ነው መናኛውን ያቀርባል። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም ሁሉ በእርሱ አመኑ ይላል። አሁን ኤጂዲ አንተን የምጠይቅ ወንድሜ፣ መልካሙ ወይን ጠጅ የተባለው የማያሰክር ነው አልከኝ አይደል? አዎ።
ግን ቀጥሎ የሚላ መሰለ እዛው ቀጥሎ ከሰከሩም በኋላ ይላል። የሰከሩት በየትኛው ወይን ጠጅ ነው? ጥያቄ እኮ ነው የጠየቁት። ሰው ከሰከሩም በኋላ መልካሙን በምንኛው ወይን ጠጅ በየትኛው ወይን ያቀርባሉ ወይ? የሰከሩት? ሰዎች እስኪሰክሩ መጥፎውን ወይን ጠጅ ያቀርቡና ከዛ ሞቅ ካላቸው በኋላ መልካሙን ወይን ጠጅ ወይም የሚጣፍጠውን ወይን ጠጅ ያቀርባሉ ለማለት ነው። ኧረ እባክህ ስማኝ ወንድሜ፣ ይሄ የሰከሩት ከመናኛው ወይን ጠጅ በፊት ነው ወይስ በኋላ ነው? ይሄኛው እኮ ስለዚህ ስለ ዛሬ አይደለም፣ ስለዛች ሰዓት አይደለም እያወሩ ያሉት። ሰዎች ከሰከሩም በኋላ መልካሙን ወይን ጠጅ ያቀርባሉ ነው እያለ ያለ ብለው ነው የጠየቁት ጠጪዎቹ። ገብተዋል? ስማኝ አንተ ግን ብለው አዟዟርከው። ይኸውልህ ወንድሜ አይደለም እዚህ ጋር አይደለም። እሺ ጥያቄን አንድ ጥቅስ ልስጥህና መጽሐፍ ቅዱስ ይሄን እንጨርስ እንዴ? ይሄን እንጨርስ። እዚህ ጋር ከሰከሩም በኋላ መናኛውን ይላል። መናኛው የመጣው ከሰከሩ በኋላ ነው አይደል? አዎ። ኦኬ። ስለዚህ ከመናኛው በፊት ነው የሰከሩት አይደል? አዎ። በየትኛው ወይን የሰከሩት? በመልካሙ ወይስ በመናኛው? በሚያሰክረው እኮ የትኛው ነው መልካሙ ወይስ መናኛው? በመናኛው። እሺ የሚለው መሰለ ከሰከሩ በኋላ ነው መናኛው መጣ የሚለው። እሺ አስተካክልልኝ፣ እኔ ተሳስቼ ይሆናል። በሚያሰክረው ከሰከሩ በኋላ መናኛውን ማለት ወይም መልካሙን ወይን ጠጅ ያቀርባል ሰው፣ ሌላ ሰው ልጅ ላግዘህ ትንሽ አግዘኝ። ከፍ ብለህ አንብብለት። አስቀድሞ የሚቀርበው ይኸውልህ ሰው መጀመሪያ ቁጥር 10 ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ነው የሚያቀርበው። ኦኬ የሆነ ቤት ተጋብዘህ ስትሄድ፣ ሰርግ ተጋብዘህ ስትሄድ የሚቀርበው ሁል ጊዜ መልካሙ የወይን ጠጅ ነው የሚቀርበው። እሱን ሲጠጡ ምን ያደርጋሉ ሰዎች? መልካሙን ሲጠጡ ይሰክራሉ። እሺ ብዙ ከጠጡ ከዛ ከሰከሩ በኋላ የጣዕሙ ነገር ብዙ ኖቲስ ስለማያደርጉት ምንድነው የሚቀርብላቸው? መናኛ ወይም ደግሞ ዝም ብሎ የማይጠቅሙ አይነት መጠጥ ሲቀርብላቸው ስለሰከሩ ብዙ አያስተውሉትም። ተረዳኸኝ? ኦኬ። ክርስቶስ ደግሞ መጣና ወይን ጠጁን ሲቀየር እንዴ አንተ እንዴት እንደዚህ ታደርጋለህ አሉት። ገባ? አንተ እንዴት መልካሙን የወይን ጠጅ አሁን ትሰጠናለህ? ተመልከት እንግዲህ የሚያሰክር ነው ማለት ነው። አገኘኸው? ዋው ዋው ዋው! አንተ ለመማርና ለመስማት ነው የገባኸው። እግዚአብሔር ያክብር። ጨርሻለሁ። ያሬድም ጨርሷል። ገባህ አይደል? አሁን ያሬድ ያለ አንድ ደግሞ አንድ ጥቅስ ሌላ ከዚህ ጋር አያይዛ መልስልኝ። እሺ ይሄንን አሁን ወንድሜ በጣም ጥሩ አማንዬ፣ ቴንኪው በጣም ሰው። አሁን ይሄንን ክፍል አንድ የሙስሊም ሰው መጥቶ ይኸው የእናንተ አምላክ እኮ ወይን ጠጅ አድርጎ ሰጠ እና በቃ ስካርን አበረታታ ቢሉ ምን ብለን ነው የምትመልስላቸው? አላበረታተም። ተአምር ነው የሰራው፣ አላበረታተም። ስለዚህ እኔ እኮ ተአምር አልሰራም አይደለም ጥያቄው። መልስልኝ። ይኸውልህ መጽሐፍ ላይ ወይነት እሺ በቃ ጠይቅና እንደሱ ይሻላልሽ። መሳፍንት 13:3 ላይ ያለውን አንብብልኝ እስኪ። መሳፍንት እሺ፣ መሳፍንት 13 ከቁጥር 3 እስከ 6 ድረስ ያለውን አንብብልኝ። እሺ የሬዲዮ ከማንበብ በፊት ግን ጥያቄ እየተፈጠረብኝ ነው። የብሉይ ኪዳን ህግጋት ይሰራሉ ብለህ ታምናለህ? እንደ ኤልጂዲ አሁንም በአዲስ ኪዳን እንዴት ወደ ብሉይ ኪዳን ብዙ ጊዜ እየተመለሳችሁ እያየው ነው። አንዳንዶቻችሁ የብሉይ ኪዳን ህግጋት እኛ በአዲስ ኪዳን ላለነው ሰዎች ተግባራዊ ይሆናል ብለህ ታምናለህ? ምን ማለት ነው? በብሉይ ኪዳን አይደል አትግደል የሚል ህግ የተሰጠን? ጎበዝ። እሺ የሚያምኑ አሉ፣ የማያምኑ አሉ። ከሚያምኑት ልክ እናንተ ጎበዝ። እኔ እኮ እስማማለሁ። ከተስማማህ ለምን አትስማማም? ቀጥል ያሬድ አንብብለት። እሺ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ጀምሮ አንብብልህ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑ የሚባል አንድ የጽራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነች፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስን ነገር አትቢ ይላል። እሺ
የሚያሰክር ነገር ወይም የወይን ጠጅንም የሚያሰክር ነገርንም አትጠጪ፣ ርኩስንም ነገር አትቢ ይላል። ለምንድን ነው ወይን ጠጅ እዚህ ጋር የተከለከለው? ሁለቱም እንፍታውን። በጣም ጥሩ። አሁን አንተ ወይን ጠጁንም ምግሩን ትፈታልኛለህ። እዚህ ጋር የሚያሰክርም ነገር አትጠጪ እና ደግሞ እርኩስም ነገር አትቢ ይላል አይደለ? ኦኬ። የሚያሰክር የወይን ጠጅ የተባለውና እርኩስ ነገር የተባለው ምንድን ነው? እርኩስ ነገር ነው ያሬዶ። ወደዛ ጥምም አታርገው። ስለ ወይን ጠጅ ልናወራ ወንድሜ ቀና ሆነ አንብብ። ምንድነው አሁን መጽሐፍ ቅዱሱን ቃሉን እየፈታን ጥምም አታርግ ትላለህ? ስለ ናዝራዊ ስለሆነ እኮ ነው የምናወራው። ናዝራዊ ማለት ነው ንገረኝ። ምን ማለት ነው? አሁን በብሉይ ኪዳን የተመረጡ ስለሌላ አትጠይቀኝ። ስለ ወይን ጠጅ እያወራን ነው። የሚያሰክር ነገር ወይን ጠጅንም አትጠጪ አላት። ከዛ እርኩስም ነገር ደግሞ አትበይ አላት አይደለ? ሌላውንም ጥቅስ ልጥቀስ። ሉቃስ 1:13 እዚሁ ጨርስ ፕሊዝ። ይሄን ጨርስ። ዝም ብለህ ከጥቅስ ጥቅስማ አንዘልም። እዚሁ ጨርስ። ጥቅስ ከጥቅስ አንዝለል። ርኩስም ነገር አትቢ ይላል። አልተከለከለም ነው መጽሐፍ። የሚያሰክም ነገር ይኸውልህ፣ ይሄ የተነገረው ለማን ነው ንገረኝ። ማን ነው ከእሷ የሚወለደው? ሳምሶን ናዝራዊ ይሆን አይደለ? ኦኬ። ሳምሶን ከመጠጥ ብቻ አይደለም ከርኩስም ነገር እንዲከለከል በፅንስ ተጸንሶ ሳለ ፀጉሩን እንኳን እንዳይለጭ የተከለከለው ማለት ሳምሶን። በጣም ጥሩ። በብሉይ ኪዳን እግዚአብሔር ሊሰራባቸው የፈለጋቸውን እግዚአብሔር የመረጣቸውን እንዳያረጉ የሚከለክላቸው አለ። ለምሳሌ ካህናቶች እንኳን የሚከለከሉት ብዙ ነገር አለ። በብሉይ ኪዳን የነበሩ ካህናት አይደል? በጣም ጥሩ። አሁን ይሄ ስፔሲፊክ ለማን ነው እየተነገረ ያለው? ስለተጸነሰው ፅንስ። የተጸነሰው ፅንስ የሚጸነሰው ፅንስ ከእሷ የሚጸነሰው ፅንስ ናዝራዊ ነው ወይም የተመረጠ ነው የተለየ ነው ማለት ነው አይደል? ስለዚህ ናዝራዊ ስለሆነ ይሄ የተነገረው ለማን ነው? ለተመረጠው ለዛ ለናዝራዊ ለሆነው ለሶምሶን የተነገረ ነው። እሺ አይደለም? ምክንያቱም ሶምሶን እንኳን መጠጥ አይደለም ፀጉሩን እንኳን እንዳያለች ተከልክሏል አይደለም? በጣም ጥሩ። ስለዚህ ለሶምሶን ስፔሲፊክ የተነገረውን አምጥተህ ይሄን ያለ አውዱ ያለ ኮንቴክስቱ የምትፈታው ከሆነ ትቸገራለህ ወንድሜ። ምክንያቱም መጠጥ ብቻ አይደለም ፀጉሩ መለጫትን ተከልክሏል፣ እርኩስም ነገሩ ተከልክሏል። ያሬዶ ሲያወራ ጂዲ አንዴ ሰማይ ላወራ አይደለም ሀሳብ ካለ ማንሻ ያሬዶ ሲያወራ አንተ ሚዩት ኢኮ አለው እና ሚዩቷን በተን እየነካ እንደዛ አድርግ። ቀጥል። አሁን ማውራት ትችላለህ። እኛ ደግሞ ሚዩት እናደርጋለን አንተ ስታወራ። አይ ቲንክ ይሄን ጨረስክ ወንድም አለ። አዎ ጥቅስ ነው። ቅድም እኮ ጥቅስ ባይብል ስጡን መጽሐፍ ቅዱስ ላይ ይከለክላል ወይ የሚለውን ነገር እያወራ ስለነበረ ነው መጽሐፍ ቅዱሳዊ ጥቅስ እየሰጠ ያለው። ግን አሁን ይሄ ክፍል ይሄ ጥቅስ ስለማንም እንደሚያወራ ገብተዋል። ስለ ሳምሶን ነው አልኩ እኮ። ሶምሶን ደግሞ ለምንድን ነው ሶምሶን ስፔሲፊክ የተመረጠ ነው አልከኝ? አዎ የተመረጠ ነው። እኔ ደግሞ አዲስ ብሉይ ኪዳን ነው ብላ እያጣጣልክ ነው አይደለም? አዲስ ኪዳን ውስጥም ልክ እንደዛው ተመሳሳይ ሉቃስ 1:13 አሁን ብሉይ ኪዳን ብዬ ነው ያጣጣልኩት ወይስ ይሄ? ያሬዶ አንተ ብዙ ነገር ብዙ ሰው ማስተማር ትችላለህ። ረጉድ ብዙ ሰው ማስተማር ትችላለህ። ቆይ አንዴ አሁን መሀል የምገባው ቀጥሉ። በቃ ማልሽ አይ ቲንክ አንተ ጋር ይሻላል መሰለኝ። ቆይ እዚሁ ተወለት አንዴ እሺ አማን። እሺ ያመጣኸው ጥቅስ አንድ ሚዩት አድርግ። እሺ እኮ አለው አንዴ ይቅርታ፣ እናመሰግናለን። እሺ ያመጣኸው ጥቅስ አሁንም እሺ ያመጣኸው ጥቅስ ምን እንዲል ነው? በአዲስ ኪዳን ለክርስቲያኖች መጠጣት ራሱ ተከልክለዋል የሚል ጥቅስ እየፈለግን ነው። ሄድክና ብሉይ ኪዳን ለዛውም ለናዝራዊም ብቻ የተነገረ ጥቅስ አመጣህና ይሄው እኮ እዚህ ጋር መጠጥ ተከልክላለች እንዳጠጣ እሷ ብለህ ለናዝራዊ የተሰጠን ሕግ ለሁሉም ክርስቲያኖች እንደሆነ አድርገህ ተናገርክ። እዚህኛው ጋር ጥቅሱ ሳትሄድ ፀጉር መላጨት ራሱ ይከለክላል ይሄ ሕግና በአዲስ ኪዳንም ክርስቲያኖች ፀጉራቸውን ምን ያደረጉ ማለት ነው
አይላጩም የሚል ድምዳሜ ያስኬደናል ማለት ነው። ስለዚህ ይህ ጥቅስ ለሁሉም ክርስቲያኖች አይደለም። ስለዚህ ይህ ጥቅስ መጠጣትን እየከለከለ ያለው ለናዝራዊ ብቻ ነው። እሺ ጨረስክ? 13 እሺ፣ ሉቃስ ወንጌል 1:13ንም ደግሞ አንብብልኝ እስኪ። ይህን ተስማምተን ነው ተያያዥነት አለው። እስኪ ይህንንም አያይዛ አንብብልኝ። እሱ ጋር እንሄዳለን። ይሄኛውን ግን ተረዳኸው? ቢያንስ እንሄዳለን። አንድ መጽሐፍ ቅዱስ ውስጥ እኮ ነው ያለ ነው። የትም ማለት ነው። አሁንም አዲስ ኪዳን ነበርን፣ ብሉይ ኪዳን ሄድን፣ አሁን አዲስ ኪዳን ሄድና አዲስ ኪዳን ላይ ደግሞ መጥተው አማን ይኸውልህ፣ አዲስ ኪዳን ላይ መጥተው ምን ይላል? ሉቃስ 1:13-15 ድረስ ያለችዋን አንብብልኝ። እሺ ያነብልሃል። ያሬዱ እኮ ዝም ብሎ እየከፈተ ያነበበልህ ነው። ምን ላድርግ? ያለበዛ አይለቀንም ወንድማችን። ግን የሚሻለው ጥሩነቱ መሰለ በአውዱ ሲፈታ ምን ተረዳን የሚለውን ይዘን ብንሄድ ጥሩ ነበረ ወንድሜ። ምክንያቱም መጽሐፍ ቅዱስ እያንዳንዱ የተጻፈበት ኦዲየንስ አለው። ለማን ተጻፈ፣ እንዴት ተጻፈ፣ ማነው አድሬስ የሚያደርገው የሚለውን ሁሉ በየአውዱ በየኮንቴክስቱ ስለሚፈታ ተረድተነዋል የሚለውን ነው። ዝም ብለን ከጥቅስ ጥቅስ ከሄድን እንቸጋይን። ወይስ እንጨርስና ሌላ ሰው ቢገባ ይሻላል? እሺ ሉቃስ ወንጌል ምዕራፍ ስንት ላንብብል? ሉቃስ ወንጌል ምዕራፍ 1 ከቁጥር 13 መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ልቀጥል? በቃ እዛ ጋር ጨረስክ? ምን ጨረሱ? ለምንድን ነው እዛ ጋር ቁም ነው ያልኩ? ለምንድን ነው የተከለከለው ለሱ? እሺ ሁለት ነገር ነው እዚህ ጋር ያለው፣ አይተዋል? የወይን ጠጅና የሚያሰክር መጠጥ ይላል። ሁለት ነገር አለ። ፍታልኝ እስቲ። ሁለቱ ነገሮች ምን ናቸው? ወይኔ ጠጅና የሚያሰክር፣ ስለ አልኮል ነው እያወራ ያለው። አሁንም ሌላ ቦታ ባንሄድ፣ ይኸውልህ ለምንድን ነው የተከለከለው? የሚያሰክር መጠጥ ለምንድን ነው የተከለከለው እዚህ ጋር? በጣም ጥሩ። እሺ ቅድም እንዳልኩ ነው። ይኸውልህ ለምሳሌ ዮሐንስ በብስራት የተወለደ ነው። ዮሐንስ ደግሞ የተጠራበት አስቀድሞ ትንቢት የተነገረበት የሚያገለግለው የአገልግሎቱ ድርሻ የተሰጠው ኃላፊነት፣ ሸክም፣ ጸጋ የተሰጠው አለ አይደል? አይደል? አጥማቂ ነው አይደል? አርያ ነው፣ ምሳሌ ነው አይደል? አዎ። ስለዚህ አጥማቂ አርያ ምሳሌ መሆን ስላለበት ይጠነቀቅ ዘንድ፣ ምክንያቱም እሱ የተጠራበት የመጨረሻው ነብይ ነው። ኦኬ ፊገር ነው። ለንስሐ የሚሆን የኃጢአት ለንስሐ የምትሆነውን የጥምቀት የሚያጠምቅ ነው። ለጌታ መንገድን የሚቀድ ነው። ይሄ ሁሉ የአገልግሎት ስላለበት ከነዚህ ሁሉ መራቅ ያለበት ሰው ነው። ኦኬ ከነዚህ ምክንያቱም ምሳሌ መሆን ስላለበት በሕይወቱ ደቀ መዛሙርትም አሉ። ደግሞ ታውቃለህ ምን ስለሞለበት ነው የሚለው መጽሐፍ ቅዱስ። አንዴ ስማኝ፣ እየመለስኩልን። ለምሳሌ ይኸውልህ አሁንም የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል ይላል። አየው፣ ገና ከእናቱ ማፀን ሳለ ምን ያለ ነው? የተመረጠ ነው ማለት ነው አይደል? አዎ። ስለዚህ ገና ከእናቱ ማፀን ጀምሮ የተመረጠ ስለሆነ ኦኬ፣ የተመረጠ ስለሆነ ልክ ቅድም ናዝራዊ የሆነው ሶምሶን በእናቱ ማፀን ሳለ እናቱ እንዳጠጣ እንደተባለ ልክ እግዚአብሔር ለአገልግሎት የሚለያቸዋሉ ከማህፀን ይመርጣቸዋል። ዮሐንስም ደግሞ ከማህፀን የተመረጠ ነው። ስለዚህ ልክ ደሴም ስታንዳርድ ይዘህ ሂድና ልክ የሶምሶን እናት እንዳጠጣ እንደተባለው ይሄም ደግሞ ዮሐንስም ምንም አይነት መጠጥ አይቀምስም። አንደኛ ደግሞ ታውቃለህ ገዳማዊ ነው አይደለ? በረሃ ነው የሚኖረው አይደለ? በበረሃ የሚበላው የነበረው የሚያገኘውን ነገሮች ነው እንጂ ይሄ የላም የጣመ ለስጋዊ ምቾት የሚሆን ነገር አይበላም ነበር አይደል? አየው። ስለዚህ ከበረሃ ራሱ የጥርጊያውን አዘጋጁ ያለ እየጮኸ ይመጣል ነው። ከህይወቱ አንጻር፣ ከተጠራበት የአገልግሎት ጥሪ አንጻር፣ ከእግዚአብሔር በማህፀን ሳለው ከሰጠው አደራ አንጻር ከዚህ የተነሳ አይጠጣም ተባለ። እሱ አይጠጣም ነው። አየህ፣ ተከለከለ አይደለም፣ አስተውል። እሱ ግን አይጠጣም። ይሄን መንፈስ የጌታ መንፈስ ይሞላበታል ነው የሚለው። የእግዚአብሔር መንፈስ የሚገባበት ጋር አልኮልና እርኩስ ነገር መግባት የለበትም ብዬ ነው ማምነው። አንድ ሁለተኛ ጳውሎስ ለጢሞቴዎስ ሲፈቅድ የተከለከለ ነገር ስለነበረ እኮ ነው ሁለት የፈቀደው። ገብቷል? ለምንድን ነው የፈቀደው? ምንድን ያልከው? ጳውሎስ ለጢሞቴዎስ የፈቀደው ሁለት ጳውሎስ ለጢሞቴዎስ ምንድን ነው የፈቀደው?
ጢሞቴዎስ አንደኛ ጢሞቴዎስ 5 ቅድም እያወራ ነበር። አንተም ይህን ጨረስን እንዴ? አልጨረስንም። ተያያዥነት ስላለ ነው እያወራ ያለው። እዚህ ጋር እኮ ተከለከለ ካልከኝ እኮ አሁን ተፈቀደ ደግሞ እያልከኝ እኮ ይላል። የእግዚአብሔር መንፈስ የሚገባበት ጋር ሌላ ነገር ሊገባበት አይችልም። አልገባኝም። ለጢሞቴዎስ ተፈቅደዋል እያልክ ነበር ቅድም አይደለ? ያው መጽሐፍ ቅዱሳዊ ነው። አንተ አይደለም ያልኩ፣ መጽሐፍ ቅዱሳዊ ነው። ለምንድን ነው የተፈቀደው? ጳውሎስ ፈቀደ ስንል ተከልክሎ ስለነበረ ነው አይደለ? ምኑን የተከለከለው? ቪዲዮ ማምጥታ እያሳየ ነበር። አልኮል ነዋ። ምንድን ነው የተከለከለው? አልኮል ለሰው ልጅ አልኮል አስፈላጊ። ለማማ ከየት አመጣው ይሄንን ክፍል ስጠኝ እንደዚህ የሚለውን ቪዲዮ ከፍታ እያሰማ ነበረ። ከመጽሐፍ ቅዱስ ስጠኝ ያልኩ፣ ከመጽሐፍ ቅዱስ ስጠኝ። አንተ አሁን የሰው ልጅ ሁሉ ተከልክሏል አልኮል ያልክበትን ስጠኝ። ለሰው ልጅ ሁሉ ሳይሆን ለሰው ልጅ ስለተከለከለ ነው ለጢሞቴዎስ የፈቀደበትን መንገድ የተከለከለ የሰው ልጅ የተከለከለበትን ስጠኝ። ይሄ ሁሉ ምንድን ነው እያነበበን ያለ ነው? አሁን ስለ ዮሐንስና ስለ ናዝራዊው ስለ ሶምሶን ያወራ ነው። እግዚአብሔር ሲመርጠህ ከዓለም ነገር ጋር እንዳትቀላቀል ነው። ከእርኩሳት ጋር እንዳትቀላቀል ነው። ከምንም ነገር ጋር አማን ቆይ አታስቁመኝ። ለምን መሰለህ? ክርክር እንዳይሆን እኮ ነው። ክርክር እያደረግክ ያለው አንተ ነህ። አላደረግኩም፣ እየጠቀስኩ ነው። አዳምጥ። ከታችም ስላሉ ሰዎች ስለሚያዳምጡ አንዴ አዳምጥ። ይኸውልህ አዲሱ መደበኛ ትርጉምን ትርጓሜ ሄድና ይሄኛውን ክፍል ይኸው አዲሱ መደበኛ ትርጉም ካለ እና ለሳምሶንም ይቅርታ እዚህ ጋር ለዮሐንስም ለመጥምቁ ዮሐንስም ይሄ የተከለከለው ይላል ከናዝራዊ ወገን ስለሆነ ብሎ የሚያመጣው መሳፍንት ቅድም ያመጣውን ጥቅስ ነው። ለእነሱ ብቻ ይሄ ተከልክሏል፣ አይጠጡም። ለምን ሲባል እንዳጠጡ ብሎ እግዚአብሔር ለእነሱ ብቻ የማስጠንቀቂያ ስላስቀመጠ፣ ሌሎቹን ክርስቲያኖች ግን አትጠጡ፣ መጠጥ ራሱ መጠጣት ኃጢአት ነው የሚል ጥቅስ አምጣ ነው አሁን ጥያቄው እንጂ እገሌ አትጠጣ የተባለበትን ጥቅስ እያመጣ እኔ እገሌ ነኝ እያልክ አሁን ለምሳሌ ፀጉራችሁን አትላጩ ብሏቸዋል። አንተ ፀጉር ቤት ሄደ ባርበሮች ጋር ሄደ ፀጉርን ከተላጨ በቃ መንፈስ ቅዱስ ያለኝ ሰው ነኝ እንዴት እላጫለሁ ልትለን ነው እንግዲህ። ስለዚህ እባክህን የሚሆን ጥቅስ ስጠን። ለኛ የተከለከለ አማን ለእስራኤላውያን የተሰጠውን ሕግ እኛ ማክበር የለብንም ማለት ነው። 10ቱ ትእዛዛት እኮ ለእነ ሙሴ ነው የወረደው። አትላጭ ይላል እዚህ ጋር ፀጉርን አትላጭ ይላል። ታውቃለህ ፀጉርህን ለኬሌ ነው የሚለውን አይደለም መጽሐፍ ቅዱስ ለእኛ ነው የተጻፈው። ለእስራኤላውያን የወረደው ሕግ ለእኛ አይጠቅምም እያልከኝ እኮ ነው። አላልኩኝም። ያልተባለ አትጠቅስ። ቆይ ስማ፣ ለዮሐንስ የተሰጠው ለዮሐንስ መንፈስ ቅዱስ የሚሞላበት ሰው አልኮል አይጠጣም እያለ ነው መጽሐፍ ቅዱስ አይልም። እሱን አንተ ነው ይኸው አሁን ያነበብድ እኮ በቃ እሱ አንተ ደምዳሜ ነው። አዲሱ መደበኛ የተፈቀደው እሱን አስረዳኝ። የአንተን ትንታኔ ትተን ይኸውልህ የአዲሱ መደበኛ ትርጉምን ትንታኔ ከአንተ የተሻለ እንቀበላልና እናንብብ። ቁጥር 13 የታለቀ ይሄ መጽሐፍ አለክ ወንድማችን? የለኝም። አዲሱ ትርጉም ብለዋል። ይኸውልህ አንድ እያዳመጥክ ፕሊዝ። አልቀበልማ አንተ አትቀበለው፣ ግን መጽሐፍ ሊቀበሉ ስላሉ ያዳምጡ። ሌሎች እናነባለን። አለመቀበል ትችላለህ፣ መብትህ ነው። ምን ይላል እዚህ ጋር ሲተረጉመው የዮሐንስን? ይኸው ቅድም ነግሬ ነበረ፣ በቃሌ ግን በመጽሐፉ ላሳይ። ይኸው የወይን ጠጅም ሆነ ሌላ የሚያሰክር የወይን ጠጅም ሆነ ሌላ የሚያሰክር መጠጥ ላለመጠጣት ዮሐንስ በናዝራዊ መሐላ ውስጥ የገባ ይመስላል። ዘሁልቁ 6 ከ1-4 እንዲሁ ከሆነ ደግሞ እንደ ሶምሶንና ይኸው መሳፍንት 13 ቅድም የሰጠኝ ሳሙኤል 1ኛ ሳሙኤል የዕድሜ ልክ ናዝራዊ ሆኗል ማለት ነው ይላል። አሁን ይህን የአንተው መጽሐፍ ቅዱስ አልቀበለውም ብላ። በእርግጥ ግን ብዙዎች ፕሮቴስታንቶች የሚቀበሉት መጽሐፍ ነው። ይሄን ሲያብራራውን ብሎ ሲተረጎመን ብሎ ፈታው ከልክ እንደ ሶምሶን በናዝራዊ መሐላ ውስጥ የሚቆጠር ስለሆነ ስፔሲፊክሊ ይሄ ለዮሐንስ ልክ ለሶምሶን እንደተነገረው የተመረጠ የተለየ ስለሆነ ከዛ አንጻር የተሰጠ ነው ይላል። የዕድሜ ልክ ናዝራዊ ስለሆነ ይላል። አየው እዚህ ጋር ደግሞ ልጨምርለት ትንሽ። ይህንን አልቀበልም ብለህ ያንተን ሀሳብ ሌሎች እንዲቀበሉ የምጠይቀን ለምንድን ነው? ያንተን ሀሳብ ለምንድን ነው እኛ የምንወስደው? እዚህ ጋር ያለን ሰዎች አንተ ተከልክሏል፣ በቃ እኔ መንፈስ ቅዱስ ያለኝ ሰው ነኝ አልቀበልም እያልክ
ይሄንን ትርጓሜ አልተቀበልም፣ የራስን ትርጓሜ ግን እንድንቀበል ለምን እንደምታስገድደን? ደግሞ መምህር መጥተዋልና መምህር ይቀጥሉ፣ እኔ ዝም እላለሁ። ያሬዶም አለ፣ ቀጥሉ እናንተ። እንደዚህ እናድርገው ወንድሜ፣ ሰውም እንዳይሰለች ረጅም ሰዓት ስለሆነ እንጠቅለው። ይህን ትርጉም ትቀበላለህ? አትቀበልም? አልቀበልም አልኩ እኮ ይህንን መጽሐፍ አትቀበልም። እሺ አንዴ ቆይ፣ ስማ፣ መጽሐፍ ቅዱስ ነው ማንበብ አለብህ። ገባ? መጽሐፍ ቅዱስ ነው። እነዚህ ሰዎች ማለት አዲሱ መደበኛ ትርጉም ማለት በፕሮቴስታንት ሊቃውንቶች መደበኛ ትርጉም ለጥናት የተዘጋጀ ነው። ይኸውልህ ሰዎች ለጥናት የተዘጋጀ ነው። እዚህ ጋር ማንበብ የለብህም፣ አይመለከትም። ማናቸው ይሄን ያብራሩት? ያሬዶ የመጨረሻ ሊጠይቅና አስወጣኝ። የመጨረሻውን አስወጣኝ ያለው ሌላ ልጠይቅና ጠይቄ ልውጣ። ጳውሎስ ለምንድን ነው የፈቀደው የሚለውን ነገር ንገረኝ። እሺ አንዴ በቃ ሚዩት አድርግልን። እሺ መምህር ኤፍሬም እንኳን በሰላም መጡ። ሰላም ለእርሱ ይሁን። ጤና ይስጥልን። እንደምን አላችሁ? ይመስገን። እንኳን አደረሰዎት። እንኳን አብሮ አደረሰን። ሁላችሁን እንኳን አደረሳችሁ እያለሁ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ሀሳብ አሉት? ብዙ ጊዜ ፕሮቴስታንቶች ይከሱናል። በምን ይከሱናል? ኦርቶዶክስ መጠጥ ትፈቅዳለች፣ ኦርቶዶክስ ስካር ትፈቅዳለች እያሉ ያው የውሸት ክስ ብዙ ጊዜ ይቀርባል እና በመጽሐፍ ቅዱስ ለምን አንመዝነው ብለን እያየን ነው። እና በመጽሐፍ ቅዱስ ዮሐንስ ወንጌልን አነሳን። ዮሐንስ ወንጌልን ስናነሳ አንዳንዱ ወንድሞቻችን ገብተው አይ ይሄ እኮ ፈርመንት ያልሆነ የማያሰክር ነው ጌታ የሰጠው ይሉናል። አንዳንዶች ደግሞ ሌላ ይሉናል። እና ዮሐንስ ወንጌልን አነሳን፣ ከዛ ደግሞ ጢሞቴዎስንም አነሳን። እና እዚህ ላይ ታዲያ ምንድን ነው እየሆነ ያለው? ክርስቲያኖች በልካቸው መጠጣት ተከልክለዋል ወይስ አልተከለከሉም? የተከለከሉት ስካር ነው ወይስ በልክ መጠጣት? እና እኔ ምስክር ነኝ። ብዙ ፕሮቴስታንቶች የሚጠጡ ጓደኞች አሉኝ። እኔ እነሱ በመጠጣታቸው አልከሳቸው፣ ምክንያቱም ሲሰክሩ ሲዘሙቱ አላየውም። ግን ከምግብ ጋር ከመተኛታቸው ፊት አሁን አንድ በጣም ማቃት በጣም ጥሩ አገልጋይ አለች በዚህ በፕሮቴስታንት ቸርች ውስጥ እና ማታ ማታ ላይ እዚህ አሜሪካ ሀገር ብዙዎቹ ሴቶች አማንዬም ያውቃል እርግጠኛ ነኝ፣ ካናዳና አሜሪካ ያሉ ሴቶች ለዶክተርም ስለሚያዛቸው ይመስለኛል ማታ ማታ ላይ አንድ ግላስ ዋይን ይጠጣሉ። አንድ ትንሽዬ ከራት በኋላ ይጠጣሉና ይተኛሉ። እና አሁን እቺን ሴት ኃጢአት ሰራሽ በደርሽ ስላት መቼ ሰከርኩ? ምክንያቱም መጽሐፍ ቅዱስ የሚከለክለው ስካርን ነው። ስትሰክር አላየኋት፣ አልሰከረች። ስትሰክርማ ኦፍኮርስ ኃጢአት ነው በደል ነው ብለን በመጽሐፍ ቅዱስም ማስረጃ አድርገን እንወቅሳለን። ግን በልኩ ለሚጠጣ ሰው ምንድን ነው የምንወቅስበት ማስረጃ? አልገባኝም። እና ፕሮቴስታንቶችን ብዙ ይሰድቡናል እና ኮመንት ላይም ስድብ ነው ያየሁት። ሶስት ይሄንን በመጽሐፍ ቅዱስ ያሉት እንዴት ይታያል? ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ጌታችን ውሃውን ወደ ወይን ጠጅ ሲቀይር ምንድን ነው ታዲያ? በቃ ስካር እያበረታታ ነው ምንድን ነው? ምክንያቱም እንደዚህም ብለው የሚከሱ ስላሉ ለዚህስ መልስ ምንድን ነው? ጳውሎስ ለጢሞቴዎስ ልጁ ደግሞ ለሆድ ህመም የወይን ጠጅን ደግሞ ጠጣ የሚለውን ደግሞ አመጣ። ምን ማለት ነው? የሁሉ የተጻፈውን ነገር እንዴት ነው የምንረዳው የሚለውን እያየን ነው። መምህር ሀሳብ ካሉት ይስጡ። አይ በጣም ግሩም ነው። ቃለ ሕይወት ያሰማልን። በመጀመሪያ እንዲህ አይነት ድክመቶች የሚነሱት ስነ ፍጥረትን ካለመረዳት የተነሳ ነውና በመጀመሪያ እግዚአብሔር 22ቱን ስነ ፍጥረት ፈጠረ ብሎ ማውራት መናገር ብቻ ሳይሆን ለምን ፈጠረ ብሎ መረዳት ያስፈልጋል። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጠረ ካልን በኋላ ሌላውን ፍጥረት ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ። ለምግበ ስጋ ለምግበ ነፍስ ፈጠረ፣ ለአንክሮ ለተዘክሮ ፈጠረ ብለን እንናገራለን። ለአንክሮ ለተዘክሮ ማለት ለምሳሌ ማንከር ማለት አንከረ አደነቀ ማለት ነው። ለማድነቅ ይህ ማለት ምን ማለት ነው? ለአንክሮ የተፈጠሩ ፍጥረታት እነማን ናቸው ካል ለምሳሌ ቁንጫጭቱን፣ ተሳቦ፣ ቆራሪቱን፣ ትንኙን አይተን እግዚአብሔር አሁን ይሄንን ሁሉ ጥቃቅን ፍጥረት ምን ይሰራልኛል ብሎ ፈጠረው ብለን
እግዚአብሔርን እንድናደንቀው ወይም ደግሞ እንድናመሰግነው ለአንክሮ ማለት ለመደነቅ እኛ እንድንደነቅ ይህንን እንዴት ምን ይሰራልኛል ብሎ ፈጠረው ብለን ትንኝንም እንኳን የማይንቅ የፈጠረውንም የሚመግብ የሚጠብቅ አምላክ መኖሩን እንድንረዳ አንዱ ማለት ነው። ለተዘክሮ ማለት ደግሞ ፀሐይን፣ ጨረቃን፣ ከዋክብትን ለእኛ የሚያገለግሉ ናቸው። እግዚአብሔር ምንዱ ሲቀየር ስናየው ይህንን የቀየረ ኃያል አምላክ እርሱ እግዚአብሔር ነው ብለን እግዚአብሔር እንድናስብ የተፈጠረው ምግበ ሥጋ ለምግበ ነፍስ የሚባለው ወይንን በራሱ እግዚአብሔር ለምን ፈጠረው? ለምንድን ነው የፈጠረው? ሰላም ለቤትኪ እንተቀደሳ በደሙ ይላል የሰኔ ማርያም ስንክሳር አርኬው ማለት ነው። ማርያም ወልድኪ ዘመንክር ባርያሙ በእንቲያነ በልዮ ሰዓሊተ ምህረት እሙ ኢታማስን ግብረ እድየከን ተለሐኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ ይላል። ምን ማለት ነው ሲተረጎም? እመቤታችን አንቺ እንዲህ በዩ ብሎ ሊቁ ከነገራት በኋላ እኔ የፈለኩት የመጨረሻውን ነው። ጥበበኛ ዝም ብሎ ይደክማልን? የፈጠረውን ፍጥረት አታጥፋ በዩ ብሎ ደራሲው ይናገራል። እግዚአብሔር የፈጠረውን ፍጥረት ያለ ስራ የፈጠረው ፍጥረትም የለም። እንዲሁ ለከንቱ ተፈጥሮ በከንቱ የሚጠፋ ፍጥረትም የለም። እያንዳንዱን ፍጥረት እግዚአብሔር የፈጠረው ለስራ ነው። እንኳን እግዚአብሔር ኤሌክትሪካውን የኤሌክትሪሻን ባለሙያዎች ታግዙኛላችሁ። ዝም ብላችሁ ስትመለከቱት ጥቅጥቅጥቅጥቅ ያለ የተለያየ ሽቦ አለ። አሁን ያለኛ ሙያውን ለማያውቀው ሰው ምንም ስራ የሌለው አንዱን ብንነቅለው አገልግሎት የሚሰጥ ነው የሚመስልን፣ ግን በአንዱ መቆም ሁሉም አገልግሎት ያቆማል እያልሁ ያለሁት ኤሌክትሪሻን ባለሙያው ራሱ የሚፈጥረው ያን የሚያመርተው ሙያው ሁሉንም ያስቀመጣቸው ነገሮች እያንዳንዳቸው ለስራ የተቀመጡ ናቸው። እንዲህ ከሆነ ፍጡር የማይጠቀምበትን ወይም የማይጠቅምን ነገር የማያመርት ከሆነ ፈጣሪ ደግሞ የማይጠቅምን ነገር አይፈጥርም፣ አያመርትም። ስለዚህ ወይንን በራሱ ምን ብሎ አስቀመጠው? አንድ ሁለተኛ፣ እንዴት ብለን እናስተምራችሁ? እግዚአብሔር አዳምን ፈጠረው። ኦሪት ዘፍጥረት ላይ ነው የምጠቅስላችሁ፣ ምዕራፍ 2 ቁጥር 17 ያዙላችሁ። ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። እግዚአብሔርም አዳምን አለው በገነት ካለው እጽዋት ሁሉ ብላ አለው። በጣም ግሩም። ወይን እጽዋት አይደለም? ወይን የእጽዋት ውጤት አይደለም? ሁሉን ብላ። እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምፅ እሰ ዘታሌቡ ሰናይ ወእኩየ ይትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት። ዕፀ በለስን ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ እግዚአብሔር ፈቅዶለታል ማለት ነው። እግዚአብሔር ፈቅዶለታል። ሁሉ ተፈቅዶልኛል የሚለውን አንዴ ዲያቆን አውጣልኝ። ዲያቆን መዝሙሮ ወንድም አለ የቅዱስ ጳውሎስ መልእክት አውጣልኝ። ሁሉ ተፈቅዶልኛል ግን ሁሉ የሚጠቅመኝ አይደለም የሚለውን እሱን አውጣልኝ። ወደ እሱ ልመጣ ነው። በጣም ግሩም። ስለዚህ እግዚአብሔር ሁሉን ፈቀደለት። ለማን? ለአዳም እንዲጠብቃት ያዘዘው ትእዛዝ የሰጠው ዕፀ በለስን ነው። ዕፀ በለስን እንዲህ ብሎ ያዘዘበት ምክንያት ደግሞ ዕፀ በለስ የሚያሰክር፣ የሚያፍገመግም፣ የሚገል፣ የሚያዋርድ አደንዛዥ ዕፅ ሆኖ የሆነ ኃይል ስላለው አይደለም። የሆነ ኃይል ስላለው አይደለም። ቸሩ ያክብርልኝ መምህር። እናዲያ ለምንድን ነው ይህንን ቃል የተናገረበት ምክንያቱ ምንድን ነው? ይህንን ቃል የተናገረበት ለምንድን ነው እንዳትበላ ያለው ከተባለ የገዥና የተገዢ የፈጣሪና የፍጡር መለያ ሕግ፣ ደንብ፣ ትእዛዝ አድርጎ አስቀመጠ ማለት ነው። በሁሉ ላይ ካሰለጠነው በሁሉ ላይ ምንም አምላክነቱን ይረሳዋል። አዳም የእግዚአብሔርን አምላክነት እንዳይዘነጋ ገዥ እንዳለው እንዲያስታውስ እግዚአብሔር ያንን አስቀመጠለት ማለት ነው። ከዚህ መካከል እግዚአብሔር ይሄኛውንም ዕፅ እንዳትበላ፣ ይሄም ያደነዝዛል፣ ይሄኛውም ያሰክርሃል ብሎ ጥቆማ ያልሰጠው ሰዓት አንሶት ነው ወይስ ጊዜ ጠቡ? ማለት ለምንድን ነው እንደዚህ ያላለው? በዘመነ ብሉይ ያሉት አጠቃላይ መጻሕፍት ማንን ልጥቀስላችሁ? ሁሉን ነው የምጠቅስላችሁ። ስለ ወይን የሚባል በእስራኤል ሀገር በስርዓት ተቀምሞ ለመጠጥ የሚውል ነው። አይምሮን የሚያነቃቃ ነው። መጠን ካለፈ እንጀራም አይፈቀድም። እንጀራ በጾም ሰዓት ከተበላ
ሰዎች እየተራቡ ከመጠን ያለፈ ምግብ በልተን ቁንጣን እስከሚይዘን ድረስ ምንጨነቅበት ከሆነ እንኳንስ ይቅርና የሚያሰክረው መጠጥ የማያሰክረው እንጀራ እንኳን ከሕግ ውጭ አይፈቀድም። ክርስቲያን እንደ እንስሳ አይደለም፣ በመጠን እንዲበላ ነው። ጦማችን እንድንኖር አልተፈጠርንም፣ መልአክ አይደለንም። ሳይበላ መኖር የሚችል መልአክ ነው። በረሃብም ደግሞ እንድንሰቃይ ደግሞ ማነው እየበላን ደግሞ እንድንኖር ደግሞ አልተፈጠርንም፣ እንስሳ አይደለንም። እንደ እንስሳት ሁሌ በምግብ አንኖርም፣ እንደ መላእክት በምስጋና ብቻ አንኖርም። ማዕከላዊ ፍጥረት ስለሆን እንደ መላእክቱ በተሰጠ በጊዜ እውቅ በታወቀ ጊዜ እንጾማለን። እንደ እንስሳቱ የእንስሳ ባህሪ ስላለን ደግሞ እንመገባለን። ስለዚህ ለሰው አንዳንዴ እንደ ዮሐንስን ቅድም ሌሎቹንም በብሉይ ኪዳን ያሉትን አንዳንዱን ቅዱሳን ሲጠቀሱ ለእነዚህ በግል የተደረገን ነገር ለእኔም ነው አይባልም። ፈያታዊ ዘየማንን ብዙ ጊዜ ይጠቅሱታል፣ እኔ ያሳዝኑኛል። ፈያታዊ ዘየማን ለግሉ አንዴ ተደረገለት ለሱ። ሁላችን እንደ ፈያታዊ ዘየማን እንሆናለን እንዴ? በህግ የተደረገ አክሲደንት ነው የሚባለው ባለሙ ቋንቋ። በህግ የተደረገ እና በህግ ያልተደረገ እግዚአብሔር መልዕልተ ህግ በሆነ መንገድም ሊያድን ይቻለዋል። በህግም ያድናል እግዚአብሔር እና እሱ ላይ ትኩረት እንዲደረግበት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ 10:12 ላይ ሁሉ አንደኛ ቆሮንቶስ ማለት ነው። በጣም ግሩም። ኦኬ 6 በጣም ጥሩ። 10 ላይ ያለው መስሎኝ ነው 6 ይህም ጥሩ ነው። ሁሉ ተፈቅዶልኛል አለ፣ ሁሉ ግን አይጠቅምም አለ። ሁሉ ተፈቅዶልኛል ሁሉ አይጠቅምም ካለ በኋላ ምንድነው ያለ? በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም አለ። አይሰለጥንብኝም ማለት ነው። ለምሳሌ መጠጥን የሚጠጣ አካል መጠጥ የሚጠጣ አካል ያን የሚጠጣው መጠጡ ራሱ በሰውየው አእምሮ ላይ አዞበት የሚመራው ከሆነ ሰውየው መጠጡን ካላስተዳደረው መጠጡ ሰውየውን የሚያስተዳድረው ከሆነ ይህ ከህግ ውጭ ነው። ለመጠጥ ብቻ ሳይሆን ለየትኛውም አይነት ምግብ አልተፈቀደም። በህግ በተወሰነ እግዚአብሔር የሰጠንን ምግብ እግዚአብሔር የሰጠንን ያስቀመጠልንን የሥነ ፍጥረት ህግ ግን እያጣማሙ እያጣጣሉ አይ ይሄ አልፈልገውም እያሉ ሆነ የሚጥሉት የሚወረውሩት ከሆነ ያ ነገር የተፈጠረለትን ዓላማ ካለማወቅ ይመነጫል። እንዲህ ከሆነ ሲጋራ አለ፣ ጫት አለ። ይህ ሁሉ ለምንድን ነው የማንበለው ከተባለ ቅጠል የተፈጠረው ለፍየል ነው። ቅጠል የተፈጠረው ለፍየል ነው። እንዲህ ከሆነ ወይኑ ውስጥ ከቅጠል አይደለም ምን የሚዘጋጅ? ይህ ደግሞ እግዚአብሔር ለሰው ልጆች የሰጠው ጥበብ ነው። ተመሳሳይ ቅጠል ሆኖ ለምሳሌ እንጨት አለ አይደለ? መስቀል አለ። የክርስቶስ መስቀል የተሰራው ከምንድን ነው? ከእንጨት ነው አይደል? የክርስቶስ መስቀል ከእንጨት ስለተሰራ መስቀል ነው። ጣዖታት ደግሞ የሚጠርቡት ከእንጨት ነው። በሌላ ቋንቋ ወደ ብሉይ ኪዳን ወሰዳችሁና የተጠረበ እንጨት አታምልኩ፣ ለማንም አትስገዱ ብሎ እግዚአብሔር የተናገረ እግዚአብሔር ነው። ግን ደግሞ ቀር ከመቀዳሚ እንደቀደመው አድርገ ቀረጽ ብሎ ደግሞ ለሙሴ የነገረው እግዚአብሔር ነው። ልዩነቱ ምንድን ነው ሲባል በእግዚአብሔር ትእዛዝ ሲሆንና ከእግዚአብሔር ትእዛዝ ውጭ ሲሆን ነው ማለት ነው። እንዲህ ከሆነ ምን እያልኳችሁ ነው? እኔ ለሰው የተፈቀደ የተሰጣለ ከእጽዋት ወገን ለምሳሌ ከእጽዋት ወገን አዝርቶች ከእጽዋት ወገን ያሉ ናቸው አይደለም? አዝርት ከእጽዋት ወገን የሆነ ከሆነ ለምሳሌ ስንዴውን እንመገበዋለን። ሰው የእንስሳት ባህሪም አለው፣ የመላክ ባህሪ አለው። እንደ መላእክት ባህሪው ቅዱስ ቅዱስ እያለ ይኖራል። እንደ እንስሳት ባህሪው ደግሞ ጤፉን፣ ዳጉሳውን፣ ሌሎቹንም ምግቦች ስንዴውን ይመገባል። ልክ አሁን እኛ ከስንዴው በተመገብንበት ጊዜ ወይም ስንዴ ስንመገብ ከእጽዋት ስለተገኘ አይ አይደለም እጽዋት ነው ብለን ደግሞ ጫቱንም ሲጋራውንም ደግሞ አናጠራቅምም ማለት ነው። ጫት አሁን ቅጠል ነው አይደለም? ቆስጣም ጎመንም ቅጠል ነው። ቆስጣ ጎመን እየበሉ አይ ይሄኛው ደግሞ ጫት ስለሆነ ባልተወውም ይሄንም ልቀቅለው ብሎ ጫትን እንደ ጎመን ቀቅሎ መብላት ይቻላል? እግዚአብሔር ተመሳሳይ እጽዋት የሆኑትን የተለያየ ስራ ይሰጣቸዋል። ተመሳሳይ ሰው ሆነን የተለያየ ስራ እንደሚሰጠን ማለት ነው። በዚህ ልክ የተገለጸ ነው እንጂ እግዚአብሔር ፍጥረትን ይመግብበት ዘንድ ለምግበ ሥጋ ያዘጋጀውን በጽሁፍ ባልተደራጀ በክታብ ባልተቀመጠ ሐሳብ ተነስቶ አይ ይሄ ትክክል አይደለም እያሉ
ማወክ ግን ስርዓት አይደለም። ማወክ ስርዓት አይደለም። ስለዚህ ምን እያልኩ ነው ባጭሩ? ዮሐንስ ናዝራዊ ነው። ለብቻው ለአንዱ ኢየሱስ ክርስቶስ ናዝራዊ ሆኖ ለኢየሱስ ክርስቶስ የተደረገ ለሶምሶን የተደረገ ለሌሎቹም ናዝራውያን ተብለው ሲደረግላቸው ይልና ናዝራዊ ማለት በነገራችን ላይ በጣም የተዋረደ የድሃ ሰፈር ላይ የሚወጣ በጣም ትሁት የሆነ አጊጦ ማይለብስ ጸጉሩን የማይስተካከል ማለት ነው። ምላጭ በራሱ ላይ የማያልፍበት ማለት ነው። በእንደዚያ ሕግ የኖሩትን ሰዎች በእንደዚያ ሕግ የኖሩትን አባቶች አምጦ ለሁሉም ሰው ይሄ ይገባችኋል ማለት ይሄ ልክ አይደለም፣ ይሄ ትክክል አይደለም፣ በመጽሐፍም የተገለጸ አይደለም ማለት ነው ባጭሩ። ስለዚህ መጠጥ ከሕግ አልፎ ስርዓት ጥሶ ሰክሮ እስኪወድቁ ድረስ ማጋፈፍ፣ በየመሸታ ቤቱ እየሄዱ መውደቅ፣ አእምሮ ናላ ራስን መጣል እስኪያንከባልል ድረስ የሚደረግን መጠጥ አንደግፍም፣ አናበረታታም፣ ልክ አይደለም። በሕግ በተደነገገ አእምሮ በመጽሐፍ እኮ ተጽፏል እንዴ ወይን ያስተፌስህ ልበሰብ የሚለው ሌላ ብዙ ትርጉም ቢኖረውም በጥሬው ትርጓሜው ግን ወይን የሰውን ልጅ ልብ ያስደስታል በመጠን ሲሆን ወቅብ ለአብርሆ ገጽ፣ ቅብ ደግሞ ፊትን ብሩህ ለማድረግ ልክ አንድ ሰው ራሱን ቅቤ ሲቀባ ፊቱ ብሩህ እንደሚሆን ሁሉ ይሄም ደግሞ ያስደስታል ተብሎ ተጽፏል። ጥሬ ትርጉሙ ማለት ነው። ውሳጣዊ ትርጉሙ ወይን የተባለ ክርስቶስ ነው። ሌላም ትርጓሜ እየተረጎምን እናገርለታለን። ዋናው ግን አንድ ትርጉም ጥሬ ትርጉምም አለው። በመጀመሪያ ዋናው ምስጢር ቢኖረውም ደግሞ ጥሬ ትርጉሙ ለዚያ የተነገረ ነው። ለሆድህ ብሎ ቅዱስ ጳውሎስም ጢሞቴዎስን የነገረው ከዚህ አንጻር ነው። የማይፈቀድ ቢሆን ኑሮ እሱ ባልሰጠው ነበር ነው። የመጨረሻውና መጨረሻ ማድረግ የምፈልገው ቃል መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በሥጋ በተገለጸበት ወራት ምድርን 33 ዓመት በኪደተ እግሩ እየቀደሰ ከነበረበት በ30 ዘመኑ ከተጠመቀ በኋላ ሳይውል ሳያደር ወደ ገዳመ ቆሮንቶስ ገብቶ ሲመለስ በሶስተኛው ቀን በተመለሰ ማለት ነው በቃና ዘገሊላ ከብካብ ኮነ ወሐለወት በየ እሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን ቃና በዚያ በዮአኪን ሰርግ ማለት ነው በዶኪማስ ሰርግ በዮአኪን ቤት መድኃኔዓለም ክርስቶስ ተገኝቶ ነበረ። በተገኘ ጊዜ ሰዎች ወይን ደግሰው ነበረ ይላል። በሰርጉ ወይን ደግሰው ነበር። ይህ ወይን ማለት ነው የሚያሰክር ወይን ማለት ነው ባጭሩ። በምን አወቅ ካላችሁኝ ምን ይላል ቃሉ እዚያው ላይ ስታነቡት መዝሙረ አለ ወንድም አለም ዲያቆን አውጣልኝ ዮሐንስ 2 ግዕዝ ቢሆን ደስ ይለኛል፣ ግን ሁሉም ያነበው ግድ ለማማረኛው ጥሩ ከቁጥር ስንጀምር ላምብሎት ከቁጥር 9-10 ጥሩ። አይ ነው እናቱም አገልጋዮችም እሱ ላይ እስኪ ግበሩ። እሺ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙላቸው አላቸው። እስካፋቸው ሙላቸው አላቸው። እስካፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ። በቃ እግዚአብሔር ያክብርልኝ። ፍጹም አመሰግናለሁ። አያችሁ ምንድነው ያለው? ሰው ሁሉ አለ ወይኑን አስቀድሞ ይሄ ዝላሹን የወረደውን የሚሰጥ ሰዎች ከሰከሩ በኋላ ነው። በመጀመሪያ ያለውን የተሻለ የምትባለዋን ይሰጣል። ሰዎች ከሰከሩ ወዳቸው ከሞላ በኋላ ደግሞ ሌላውን የወረደውን ወይም ደግሞ ተራውን ዝላሹን ይባላል በሀገራችን ቋንቋ፣ ውሃ የተጨመረበትን ማለት ነው፣ እሱን ይሰጣል። አንተ ግን አስቀድመህ ዝላሹን ስታጠጣን ወይም ደግሞ የማያሰክር በጣም ተራ የሆነ ነገር ስታጠጣን ቆይተህ አሁን ግን በመጨረሻ ደግሞ የሚያሰክር ወይም ደግሞ ኃይል ያለው እርሱን አመጣህ አጠጣህን ብለው በዚያ ሰውዬ እስከሚገረሙበት ድረስ የሚያሰክር ወይም ደግሞ ልዩ ወይን ከዚያ ከሚደረገው ወይን የተሻለ ወይን እንደሆነ
መጽሐፍ ቅዱሱ ራሱ ይነግረናል ማለት ነው። የሰጣቸው ቦዘን ውሃ አይደለም ወይን የተባለ በነገራችን ላይ ውሃ ቢሆን ውሃ ብቻ ይባል ነበረ። መድኃኔዓለም ክርስቶስ ይህንን ካደረገ ማን ነው ሊከለክለው የሚችለው? ይሄንን መስከርን፣ መውደቅን፣ ዝሙትን፣ ቅሚያን እያለ ከልክሏል። ግን ሰው በማያሰክር መልክ ለራሱ እንዲጠቀምበት ለሰው የተፈጠረን ፍጥረት መቃወም ራሱ የፈጠረውን ፈጣሪ መቃወም አይሆንምን? እንዲህ ከሆነ ክርስቶስ እየፈቀደ ነው እያበረታታ የክርስቶስን ቃል ይዞ ቅዱስ ጳውሎስ ደግሞ ይህንን ሀሳብ ደገመው። ከአባቱ የተማረውን ማለት ነው። በመጠን ጠጣ ብሎ ተናገረ ማለት በመጠን 1-2 ማለት ነው። በመጠን ማለት ከዚያ ውጭ ከሆነ ግን ያፍገመግማል፣ ይጥላል፣ ያሰክራል ማለት ነው። ስለዚህ ይህ መጽሐፍ ቅዱሳዊ መድኃኔዓለም ክርስቶስ ራሱ የፈቀደ መሆኑን ውሃ ብቻ ጠጡ አይልም እንዴ? ክርስቶስ የማይፈቀድ ቢሆን ኑሮ በትምህርቱ ላይ ቁሞ አይ ከዚህ በኋላ መጠጣት ያለባቸው ውሃ ብቻ ነው፣ እንዲያውም እንኳን አለቀ ለምን የሚያሰክር ነገር ትጠጣላችሁ አይልም? መምህር ነው መቼም። ፈርቷቸው አፍሯቸው አትሉኝም አይደል? ፈርቷቸውም አፍሯቸውም እንዳልሆነ ታውቃላችሁ። እንኳን አንድን ሰርገኛ 8ቱን ቤተ አይሁድ ረበናት የሚባሉትን የእስራኤላውያን ሸንጎ ጠምዛዦች ፊት ለፊት እናንተ ግብዞች፣ መደልዋን፣ ጸሐፍት፣ እኩያን እያለ ሲገስጻቸው እንደነበር አይተናል። እነርሱን የገሰጸ ክርስቶስ መጠጥ የማይፈቀድ ቢሆን ኑሮ እንኳን አለቀ ለምንድን ነው ማበረክትላችሁ ከዚህ በኋላ መጠጥ የሚባል እንዳትጠጡ ብሎ መመሪያ ሰጥቶ ይሄድ ነበር። እርሱ ግን አላደረገውም። ይልቁንስ በጎደለው እንግዲህ ሰው በቅቶታል ጠጥቶ አልኳል አለም እንዳይዋረዱ በጎደለው ሞልቶ ነው ያሳየን ክርስቶስ ማለት ነው። አይ ይሄን ያደረገው እኮ የሰርግ ነው ካላችሁኝ እኛም እኮ የምናደርገው በበዓል ነው። መድኃኔዓለም ክርስቶስ ከመቃብር ሲነሳ የደስታ መግለጫ ነው የምናደርገው። እኛም የምናደርገው በመጠን ነው። እኛም የምናደርገው በደስታ ነው እንጂ ዕለት ዕለት እንደ ውሃ አይደለም የምንጠጣው ወይም የሚጠጡ ሰዎች የሚጠጡት ማለት ነው። እኛ ስለማንጠጣው ብቻ መኮነን አይቻልም። ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት በጥቅሉ የለም። ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት የለም። ሰውና መላእክት እግዚአብሔር መበደል ይችላሉ። እንዲሁም ሰው ማለት ነው። መላእክት ካመኑም አይክዱም፣ ከካዱም አያምኑ። ክዶ አለማመን በዲያብሎስ አምኖ አለመካድ በሚካኤል አይተናል። እስመ ተፈጥሮቱ ለሰብ ይትወላወል ጊዜ ልደቱ እስከ ለተሞቱ እንዲል መጽሐፍ ሃይማኖተ አበው ምዕራፍ 53 የሰው ሐሳቡ ግን አንዴ ወደ ቀኝ ሌላ ጊዜ ወደ ግራ እያለ ይኖራል ማለት ነው። ሲወጣ ሲወርድ አንድ እግዚአብሔርን ይበድላል፣ አንድ እግዚአብሔርን ያመሰግናል። ስለሆነ ምን እያልኳችሁ ነው? ከዚያ ውጭ ያለው እጽዋት ግን እግዚአብሔርን የሚበድሉ አይደሉም ነው። እግዚአብሔር አንዱን ልክ እግዚአብሔር ሰጥቶናል። አህያን እንድንጭነው ነው የሰጠን። አሁን አህያም ስጋ ነው፣ በሬም ስጋ ነው አይደል? በሬን ብሉ አለና አህያን ደግሞ እንዳንበላ አደረገ። አሁን ልብ በሉ፣ ሁለቱም ስጋ ነው። ለምን አንዱን እንድንበላ ሌላኛው እንዲከለከል አደረገ? የአህያ ግብሩ መጫን ነው፣ የበሬ ግብሩ ደግሞ ለምግብነትም ሁለት ስራ የተሰጠው አለ። በነገራችን ላይ ልክ በዘመናችን አሁን በዘመናዊ የተማረ አለ አይደል? በቤተ ክህነቱ ደግሞ የተማረ አለ። በቤተ ክህነቱ ተምሮ በቤተ መንግስቱ ደግሞ ተምሮ የሚገኝ ሰው አለ። ልክ እንደዚህ ሁሉ በሬ በትከሻው ስቦ አርሶ አገርን ይመግባል። እንደገና ደግሞ ምን ያደርጋል? ደግሞ በስጋው ደግሞ ሲሞት ደግሞ ምን ብሎ ታርዶ ደግሞ ሰዎችን የተራቡትን ያጠግባል። ልክ በግም የራሱ የሆነ ግብር አለው። ደግሞ ከበሬ የተለየ ግብር። በግ ቆሞ ጸጉሩ ተሸልቶ ለሰዎች ልብስ ይሆናል አይደል? ሲሞት በስጋው የተራቡትን ያጠግባል፣ በደሙ ደግሞ የተሰበሩትን ይጠግናል። የእያንዳንዱ ስራ አለው። አንድ ስራ ብቻ የተሰጠዋለ፣ 2-3 ስራ የተሰጠዋለ። ልክ ለምሳሌ እንደ እህሉ ማለት ነው። ከእህል መካከል አሁን በቆሎ የሚባል እህል አለ አይደል? በቆሎ ታውቃላችሁ አብዛኞቻችሁ። በቆሎ ምን ስራ አለው? ምን ስራ አለው በቆሎ? በሞት እስኪ ሁላችሁ ልብ ብላችሁ አዳምጡኝ። በቆሎ የሚገርማችሁ ጠላ ይሆናል፣ እንጀራ ይሆናል፣ ቆሎ ይሆናል፣ ንፍሮ ይሆናል። የማይሆነውን ጠይቁኝ፣ ዳቦ ይሆናል። ይህ የበቆሎ ግብሩ ነው። ጤፍ ደግሞ ዳቦ እንጀራ ነው መሆን የሚችለው። ጤፍ ጠላ አይሆንም። ጤፍ ቆሎ አይሆንም። ጤፍ ተቆልቶ አይበላም። ጤፍ ተነክሮ ለሌላ ነገር አይውልም። ግልጽ ነው ሐሳቤ። ሌላም እጽዋት ማየት እንችላለን። በርካታ እጽዋት 3-4 አቅጣጫ መስራት እንችላለን። ለምሳሌ ኑግ፣ አሁን ኑግ በኑግነቱ ተወቅጦ ይበላል አይደል? ሌላም አገልግሎት ይሰጣል፣ ዘይትም ይሆናል አይደል? ደግሞ እንደዚያ የማይሆን እህል ደግሞ አለ ለግሉ ዝም ብሎ ተፈልፍሎ ብቻ የሚበላ አለ። ሰዓት ሳይነከው የማይበላ ምግብ አለ። ለምሳሌ በቆሎ ሰዓት ሳይነከው ለምግብነት ፈጽሞ አይውልም። ባቄላ፣ ሽምብራ፣ አተር ደግሞ ሰዓት ሳይነካቸው ለአገልግሎት ይሰጣሉ። እግዚአብሔር ፍጥረታትን ሁሉ አስቦ ሁሉ በጥበብ ገበርከ እንዲል መጽሐፍ ሁሉንም በጊዜው ሁሉንም በጥበብ አደረክ ተብሏል። እግዚአብሔር በጥበብ ነው ፍጥረታትን የፈጠረው። እያንዳንዱን ነው እኮ የምላችሁ።
ይህንን ያደረገ ማን ነው? እግዚአብሔር ነው መልሱ። እግዚአብሔር ሁሉን በጥበብ የፈጠረ አምላክ ከሆነ አንዱን እንዲህ ፈጠረ ማለት ነው። ስለዚህ መጠጥም በመጠን እንዲጠጣ እንዲያ ከሆነ እግዚአብሔር ለምን ነው የፈጠረው? ምክንያቱን የሚያስረዳኝ ሰው አለ? እግዚአብሔር ለምንድን ነው የፈጠረው? ወይንን የፈጠረው ለምንድን ነው? ወይን ለእኔ አምጡ ገብሩልኝ እያለ እግዚአብሔር በብሉይ ኪዳን ሲናገር አልነበረም? ተሳስቶ ነው ማለት ነው የብሉይ ኪዳኑ እግዚአብሔር የሶስተኛውን ዓመት ወደ እኔ አምጡት፣ የሁለተኛውን ዓመት ለእናንተ ተመገቡት እያለ ሲናገር የነበረ እኮ እግዚአብሔር ነው ለእስራኤላውያን። ወይን ደግሞ ምን እንደሆነ ታውቁታላችሁ። አሰራሩ የምታውቁ በእስራኤል አካባቢ የምትኖሩ ሰዎች ታግዙኛላችሁ። ስለዚህ መጽሐፍ ቅዱሳዊ የሆነውን ታሪካዊ የሆነውን ትልቁን ምስጢር ቤተክርስቲያን ብቻ አታክ ለማድረግ ኦርቶዶክሳውያን ለማሸማቀቅ ብሎ በዚያ ልክ ራስን ማራመድ ግን ይሄ ነውር ነው ማለት ነው። ኦርቶዶክስ መጠጥን ትፈቅዳለች። መጠጥ እስከሚሰከር እስኪገመገም አንፈቅድም። ራሱን ባልሳተ መልክ በመጠን ግን እንዲደሰትበት እግዚአብሔር የፈጠረው ፍጥረት ስለሆነ እንዲመገብ እናዛለን ማለት ነው። ሌላም ቅዱስ ጳውሎስ ያለውን ወደኋላው እናሳያቸዋለን፣ ርዕስ ከሆነ ማለት ነው። ምናልባት ድንገት የገባ ከሆነ ግን ከዚህ በላይ ባንለው መልካም ነው። መዝሙረ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቃሎት ያሰማልን መምህር ኤፍሬም እናመሰግናለን በጣም። እኔ ጋርም ሌሊት ነው ሞስት ያው ትንሽ ደቂቃ ነው የቀረኝ። ሃሌሉያ ሰላም ብያለሁ። ሃሌሉያ ገስት ላይ ነህ ወይነሽ? ኮመንት ላይ የምጽፉትን ነገር በአንደበታችሁ እንድትነግሩን ፈልጌ ነው። ሃሌሉያ ኮመንት ላይ ብቻ ነው መጻፍ የምትፈልጉት? ከገስት ላይ ሆናችሁ በእውቀት በሀሳብ በመጽሐፍ መሞገት አትፈልጉም? ሚዩቱን አንሱታ። በቃ ኮመንት ላይ እንግዲህ ያው የተለመደውን ነገር ጻፍ ወይም ጻፊ። እሱ ነው እንግዲህ ያለው ችሎታ ማለት ነው። መልካም እሺ፣ አንድ ሰው ላስገባና ከዛ ሰው ጋር አውርተን በእኔ በኩል ጨርሰው። ደም ያለ እንዴ? እሺ፣ ሰላም ካሳሁን፣ ሰላም ብለናል። ሰላም ለእናንተ ይሁን። እንኳን አደረሳችሁ ለትንሳኤ በዓል። እሺ፣ እግዚአብሔር ይመስገን፣ እናመሰግናለን። ከየት ቤተ እምነት? ከኤብሮን ደጅ ዓለም አቀፍ ቤተክርስቲያን ነው። ቪዥነሪ ነው። ባለራዕይ ኖት? እርስዎ ኖት ባለራዕይ? አይደለሁም። እሺ፣ እያነሳ የነበረው ሀሳብ አለና እስቲ እስራኤላውያን የባህል መጠጣቸው ምንድን ነው? እስራኤላውያን የባህል መጠጣቸው ወይን ነው። ወይን መጠጣታቸው ኃጢአት ነው? ወይን መጠጣታቸው ኃጢአት ነው ሲባል ለእነሱ አይደለም፣ ግን ኖርማሊ እንደ መጽሐፍ ቅዱስ ስንሄድ እኔ በደረስኩበት ለአራት ማለትም የወይን ጠጅ የሆነውን ማለት ነው። ኖርማሊ ወይን አትክልት የሆነውን ሳይሆን ፈርመንት ሆኖ ለመጠጥነት የሚውለው የሚያሰክረውን እንዳይጠጡ የተከለከሉ ግን እንዳሉ አራት አይቻሉ በራሴ እይታ። ማለትም የኔ ጥያቄ ይቅርታና ካሳሁን፣ የኔ ጥያቄ ኦኬ፣ እስራኤላውያን የሚያዘጋጁትን ወይን ታውቀዋለህ? ብዙ አይነት ሂደቱን ታውቀዋለህ? ብዙ አይነት አለ። አሁን ልናነሳ ግን የተፈለገው ምናልባት እየተወያየን ያለንበት ስለሚያሰክረው ወይን ጠጅ ነው አይደለ? ወይም ስለሚጠጣው ስለሚያሰክረው ማለት ነው። ለምሳሌ አሁን አንድ ሰው ሰከረ የምትለው ምን ሲያደርግ ነው? አንድ ሰው ሰከረ ብዬ የምለው ሲጠጣ። በቃ አንድ ለምሳሌ እንደዚህ አንድ ጠጥቶ ካስቀመጠ ይሰክራል? አንድ ጠጥቶ አይሰክርም፣ ግን አልኮልነቱን አይቶም ያ ሰውዬ ይጠጣል። የጠየቁ ጥያቄ እሱን አይደለም። እኔ ስለ አልኮል ኮንተንቱ አልኮል ምን ያለው ጥያቄ ለምሳሌ አንድ ልክ ከራት በኋላ ሊሆን ይችላል አንድ ዋይን የሆነች አንድ ጠርሙስ ትንሽ የብርጭቆ ቢጠጣ ይሰክራል? እሱ እኮ አንዳንድ ጊዜ አልኮል እኮ እንደ ግለሰቡ ነው የሚወሰነው። ግን አሁን እንድናወራበት የተፈለገው እኔ ጠየቅኩን መልስልኝ ፕሊዝ ካሳሁን። ምክንያቱም ስለ ከልክ ማለፍና በልክን መጠበቅና ከልክ ማለፍ የሚለውን ሁለቱንም ሀሳቦች እንድናነሳ ስለፈለግኩኝ ነው። ለምሳሌ ፖይንት ያ ስላልሆነ ለአንተ የሚመችህ አይሰክርም።
ለአንተ ይመች ችግር የለም። ለእኔ መቼኝ ሳይሆን መጽሐፍ ቅዱሱ ስካርን ይከለክላል አይደል? አይ የተፈለገው ጥያቄው ያ ስለሆነ ችግር የለውም። አያሰክርም አልኩኝ። 3-4 እናድርገውና አያሰክርም የሚለው ነው የምንያዘው። ችግር የለብኝም። አይ እኔ 3-4ም አላልኩም። እኔ እያልኩኝ ያሉት አንድ ሰው በመጠኑ በቃ ዝም ብሎ ብቻ ለራሱ ለጣዕሙ ሊሆን ይችላል። ለጣዕም ብሎ የሚቀምስ አለ። ለጣዕም ብሎ የሚቀምሰው ሰው ኃጢአት ሰራ ይባላል። በደል ነው በአንተ አስተምሮ። መልካም፣ ምናልባት እድሉን ከሰጠኝ ልናገር ወይስ ለጥያቄ መልስ ስልስጥ? መልስን ስጠኝና ከዛ ወደ መጽሐፍ ቅዱስ ገብተን እናወራለን። ኃጢአት ሰርቷል? አመሰግናለሁ። ለእኔ አዎ ባይ ነኝ። ኦኬ፣ በመጽሐፍ ቅዱስ አስደግፍልኝ። ጥሩ አመሰግናለሁ። ቅድም አንስቼልን እንደነበረው በብሉይ ኪዳን ላይ የተከለከሉ ለምሳሌ ናዝራውያን ተከልክለዋል፣ ካህናት ተከልክለዋል፣ ነገስታት ተከልክለዋል። እንደዚሁም ደግሞ ኢሳያስ ላይ እነኛ ሩካቢያውያን አባቶቻቸው ከልክሏቸው ጥቅስ እየሰጠኝ ካሳሁን፣ ምክንያቱም ለናዝራዊ የተከለከለውን ነገር ለእኛ ካረከው ናዝራውያን መጠጥ ብቻ አይደለም የተከለከሉት፣ ብዙ ነገር ተከልክለዋል። ቆይ ካሳሁን እየሰጠኛ ጥቅስ ዝም ብሎ ነካ ነካ አድርጎ ማለፍ ሳይሆን ናዝራዊ ካልክ አንዴ ስማኝ ካሳሁን ፕሊስ። ናዝራዊ ካልክ ናዝራዊ የተከለከለው መጠጥ ብቻ አይደለም። ናዝራውያን የተከለከሉት ብዙ ነገር አለ። መጠጡን የኔ ሀሳብ እሱ ጋር ስላላስጨረስከኝ ነው። የኔ ሀሳብ እሱ ጋር ጥቅሱን ስጠኝና በመጽሐፍ ቅዱስ እናድርገው። መልካም። እኔ ማለት የፈለኩት እነኛ አራቱ ተከልክለው፣ እኔ ግን ማንሳት የምፈልገው የካህናትን ነው። እባክህ በመጽሐፍ ቅዱስ ስጠኝ ጥቅስ ነው ያልኩት። ብታደምጠኝ መልካም አይደል? መዝሙር እድል ከሰጠኝ መጽሐፍ ቅዱስ ጥቅስ ስጠኝ። በመጽሐፍ ቅዱስ የምናወራን በመጽሐፍ ቅዱስ ቤዛ አድርገን እናወራን ያልኩት። አመሰግናለሁ። ለምሳሌ ዘሌዋውያን 10:9 ላይ ታወጣልኝና ይሄ ከአራቱ መካከል አንዱ ለካህናት የተሰጠው ነው። እሺ ዘሌዋውያን 10:9 እሺ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ፣ ይህም ለልጅ ልጃችሁ የዘላለም ስርዓት ይሆናል ይላል። በጣም ጥሩ። አሁን ይሄ የተከለከለው ለማን ነው? ለሁሉም ነው የተከለከለው? እኔ ላብራራው፣ እኔ ስላመጣሁትኝ እሱንም ማሳየን ብዬ ነው። እሺ አመሰግናለሁ እድሉን ከሰጠኝ። ለዚህ ነው በብሉይ ኪዳን ላይ ለአራቱ ተከልክሏል ብዬ አንስቼ ስለ አልታገስ አልከኝ። ቢኮዝ አንተ የምትፈልገውን ስለሆነ እኔ እንድናገር የምትፈልገው። እኔ ደግሞ አይደለም ካሳሁን፣ እኔ የምፈልገው ርዕሱን ጠብቀ እንድታወራ ነው። ርዕሱ ስማኝ ካሳሁን፣ ርዕሱ አንዴ ስማኝ፣ ልናገር አንዴ ስማኝ፣ ቆይ ርዕሷችን ጠብቃ ስማኝ ካሳሁን፣ ስማኝ። ቆይ አንዴ መውጣት ይችላለሁ። መውጣት ትችላለህ፣ በእጅግ ነው ያለው ስልኩ። እኔ ርዕስን ጠብቀ አውራ። ርዕስን ጠብቀ እስካወራ በደስታ እማራለሁ ከአንተ። ርዕሱ ምንድን ነው? ኦርቶዶክሳውያንን ትሰድባላችሁ። አንዴ ስማኝ፣ ርዕሳችን እሱ ስለሆነ እሱን አልተውም። ርዕሴ እሱ ነው። ኦርቶዶክሳውያንን ብዙ ፕሮቴስታንት ጴንጤዎች በኮመንትን በምንም ትሳደባላችሁ። ምን እያላችሁ ትሰድቡናላችሁ? እናንተ መጽሐፍ ቅዱሱ የማያዘውን ነገር መጠጥ ፈቅዳችኋል። መጽሐፍ ቅዱሱ አጠጡ እያልን አንጠጣላችሁ እያላችሁ ተወቅሱናላችሁ። ስካር ልክ ቤተክርስቲያኗ እንደምትፈቅድ አድርጋችሁ ይኸው ስካር ታበረታታላችሁ እያላችሁ ተወቅሱናላችሁ። እስቲ በመጽሐፍ ቅዱስ ይሄን አሳዩን። መጠጣት እንደተከለከለ ለሰዎች ወይም ለክርስቲያኖች ወይ ደግሞ ለሰዎች ኦኬ በሚለው እናያዘው እንደተከለከለ አሳዩ ነው። ርዕሴ ይሄ ነው። ስለዚህ አሁን አንተ እዚህ ጋር መጣኸኝ፣ ጥሩ ተቀበልኩ። ይሄ ክፍል ግን የሚያወራው ስለማን ነው? አብራራልኝ ያልኩት። አመሰግናለሁ። ይሄ ክፍል የሚናገረው ለሚያገለግሉት ለካህናት ለአሮን እና ለልጆቹ ለልጅ ልጆቹም እንዲሆን ሕግ እግዚአብሔር አምላክ በሙሴ አማካኝነት ሰጣቸው። ለምን? ምክንያቱም በእግዚአብሔር ፊት ማለትም ያ የነበረበት መገናኛው ድንኳን በሚገቡበት ሰዓት የእግዚአብሔር ክብር በዛ ስለሚገለጥ የእግዚአብሔር ክብር በታቦቱ ላይ ስለነበረ እግዚአብሔር ቀስፎ እንዳይገላቸው ምንም የተለየ ነገር የለውም። የአንተ መረዳት ሌላ ካለ በድንኳኑ የሚያደርጉት ነገር የለም። እነሱ ራሳቸው ያ እግዚአብሔር የሰጣቸውን በክህነታቸው አማካኝነት ለእግዚአብሔር የሚገባውን የሚያቀርቡትን መስዋዕትን የሚያደርጉት ያ ሳይሆን አሁን ዋናው ፖይንታችን ካሳሁን አረባ አክተው ይኸውልህ የእግዚአብሔር ክብር በታቦቱ ላይ ይገለጻል ብቻ የሚለውን ነው የነገርከኝ። እነሱ ራሳቸው ደግሞ በታቦቱ ፊት በድንኳኑ የሚያደርጉት ኃላፊነት የሚያደርጉት ነገር አለ ወይስ የለም? አሁን
እኔና አንተ እየተወያየን ያለንበት ፖይንት ስለሚያደርጉት ነገር ሳይሆን ገብተው እነሱ የሚያገኙትና ወይም ደግሞ የሚሆንባቸውን ነገር እየተናገራቸው ነው አይደል? ሙሴ በሕጋቸው ስማኝ፣ ይኸውልህ እነዚህ ሰዎች ስለ አገልግሎቱ አይደለም የምናወራው። አጠጡ የተባለበት ምክንያት ከአገልግሎታቸው ጋር የተያያዘ ነገር ስላለ ነው። በጣም እኛ ግን እያወራን ያለንበት ነገር ምንድን ነው ከተባለ ሊያገለግሉ በሚገቡበት ሰዓት የወይን ጠጅ ይጠጡ። ማገልገል የተለያየ ነገር ሊያደርጉ ይችላሉ። ለምን? እሱን ነው ፍታልኝ። ከአገልግሎታቸው ጋር አለመጠጣታቸው ምን አገናኘው? እሱን ፍታ። የኔና አንተ ፖይንት እሱ አይደለም። ፖይንት ደግሞ እሱ ነው። ምክንያቱም ለሁሉ የተነገር አይደለም። ካሳውን እያዳመጥከኝ አይደለም። የምትሄድበት ትክክል አይደለም። ካሳውን ስማኝ። ለሁሉ የተነገረ ለአሮን ቤተሰቦች የተነገረ ነው። ለአሮን ቤተሰቦች የተነገረውን ከአሮን የተነገረው ለአገልግሎት የተመረጡ ናቸው። ድንኳኑ እንዲያገለግሉ የተለዩ ናቸው። ስለዚህ ከአገልግሎታቸው ጋር ተያይዞ የተከለከለ ነገር ነው ለነሱ። ስለዚህ አገልግሎታቸው ምን ቢሆን የተከለከለው እያልኩ ነው ያለሁት። ምን ያደርጋል? የህዝቡን ኃጢአት ይዞ ምን ያደርጋል? በእግዚአብሔር ፊት ይቆማል እኮ። ሌላስ ምን ያደርጋል? ቆሞ ምንድን ነው የሚያደርገው? ያ የኔ እናንተ መወያያ ነጥባችን ነው። ምክንያቱም ለምን ነጥባችን እንደሆነ ንገር። ምክንያቱም ከአገልግሎታቸው ጋር ይኸውልህ ምን ይላል? ያው ሙሴም አሮንን ልጆቹን አልዓዛርና ኢታማርን እንዳትሞቱ በማህበሩ ሙሉ ላይ ቁጣ እንዳይወርድ ራሳችሁን አትንጩ አለ። 1 ልብሳችሁንም አትቅደዱ አለ። 2 አንዴ ወደ ይሄ የመጠጡ ብቻ አይደለም የተነገረ፣ ብዙ ነገር ተነግሯቸዋል። አንዴ ስማኝ ካሳሁን፣ አንዴ ስማኝ። ሁሉንም ነገር ነው ከወይኑ ብቻ አይደለም የተከለከሉት ብዙ ነገር አለ። የኛ ፖይንታችን እሱ አይደለማ። ካሳሁን ፖይንት የወይን ጠጅ ተከለከለ በእኔ ርዕስ ላይ ነው። አሁን አንተ እየተናገርክ ያለው መዝሙር ትክክል አይደለም። ስማኝ አንዴ ፕሊዝ። እሺ ከአገልግሎታቸው አንጻር የተከለከሉት ነገር እንዳለ እያሳየውክ ነው። በደንብ ስማኝ ፕሊዝ። ከዛ ምን ያላል? እግዚአብሔርም ስላቃጠለው ማቃጠል ግን ወንድሞቻቸው የእስራኤል ቤት ሁሉ ያልቅሷልና የእግዚአብሔር የቅባት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴም ቃልም አደረጉ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክር ነገር ሁሉ ወጣ እንዴ? እሺ ላምብላችሁ። ለማንኛውም እንዳትሞቱም ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና የሚያሰክር ነገር ሁሉ አትጠጡ፣ ይህም ለልጅ ልጃችሁ የዘላለም ስርዓት ይሆናል። በተቀደሰውና ባልተቀደሰው በርኩሱና በንጹህ መካከል ትለያላችሁ ይላል። እኔ አሁን በጣም የገረመኝ መምህር፣ አንደኛ ለአሮን የተነገረውን ነገር ነኛ ነው ካሉ በጣም ጥሩ። አንደኛ ብሉይ ኪዳን መቀበል ጀመሩ ማለት ነው። ወገኖቻችን ብሉይ ኪዳን እኮ አንቀበልም፣ ብሉይ ኪዳን እኮ በቃ የሞት አገልግሎት ነው ብለው እኮ እስካሁን ሲሉን ነበረ። ስለዚህ ብሉይ ኪዳን መቀበል ጀመሩ ማለት ነው ከኛ ጋር ለመከራከር። ይሄ በጣም ጥሩ ነው። የሚጠቀሰው ጥቅስ ሁሉ ከብሉይ ኪዳን ሆናለሁ። በጣም አሪፍ ነገር ነው። ይሄም አንድ መሻሻል ነው። ሁለተኛው ግን ከብሉይ ኪዳን ግን ስትመጡ ግን ለናዝራዊ ለአሮን ከአገልግሎታቸው አንጻር ከተመረጡበት ነገር አንጻር የተነገረውን ነገር እያመጣችሁ ከመጣችሁ መጠጥ ብቻ አይደለም የተከለከሉት፣ ይገባናል፣ ይሄ እኛን ይመለከታል ካላችሁ የተከለከሉት ብዙ ነገር አለ። ራሳቸውን መንጨት፣ ፀጉር መላጨት፣ ብዙ ነገሮችን ያነሳል እና ከአገልግሎታቸው አንጻር ከአገልግሎታቸው ከሚሰሩት ወደ ድንኳኑ ገብተው ከሚያገለግሉት አንጻር የተከለከለውን ነገር አምጥተን ለአሮን የተነገረውን ነገር አምጥተን አይ ይኸው ክርስቲያኖች ሁሉ ተከልክለዋል ካልከኝ ይሄ የሚያስኬድ አይደለም። መምህር ሀሳብ ይስጡና እኔ ጋር ለሊት ስለሆነ እኔ ይበቃኝ ይሻላል። አይ ዲያቆን ቃላዊት ያሰማልን በእውነቱ። በነገራችን ላይ ለፕሮቴስታንቱ ወንድሞች አንድ ምክር ልስጥና ልጨርስ። እሱ ምክር ምንድን ነው? መጽሐፍ ቅዱስን ግን በምላት ማትረዱት
ማለት ከዘፍጥረት ጀምራችሁ የ66ቱ የሚባለውን በራሱ በመላት ብትረዱት ነውሩ ምንድን ነው? የምትፈልጉትን ብቻ ልክ እንደ ቡፌ ምግብ ማለት ነው። ቡፌ ሰው የሚፈልገውን ነው የሚያነሳ አይደል? 10 አይነት ተቀምጦ አንድ ብቻ የሚያነሳ ይኖራል። እንግዲህ 10ሩን የሚጠርግም ይኖራል። እና እንግዲህ አንድ ብቻ የሚያነሳው የጤና ችግር ገጥሞት ነው ወይ በልቶ መጥቶ ነው ማለት ነው። ምንም የማያመው ከሆነ ግን ሰው ከሁሉም ነገር ያነሳል። እና መጽሐፍ ቅዱስ በሽታ አይደለም፣ የሚረብሽ ነገር የለውም። በመላት ለመረዳት ሙከራ የማታደርጉበት ምክንያት ምንድን ነው? ለምሳሌ የያዕቆብ ልጆች 12 ናቸው። ከ12ቱ አንዱ የመጀመሪያው ሮቤል ይባላል። የሮቤል ራሱን የቻለ የተሰጠው ሕግ አለ፣ የተሰጠው ትእዛዝ አለ፣ እንዴት መኖር እንዳለበት እንዴት እንደሆነ የሮቤል ሕይወት አለ ራሱን ችሎ ማለት ነው። ለምሳሌ ብኩርናን የወሰደው አሁን ይሁዳ ነው፣ በኩር የሆነው ማለት ነው። አሁን በኩር የሆነው ብኩርናን የወሰደው ይሁዳ ነው ካልና የመጀመሪያ ልጅ እኮ ሮቤል ነው። ለምን ብለን ብንጠይቅ ይህን በምላት ላልተረዳ ሰው መልስ መስጠት አይችልም። ሌላ ጊዜ ስለምመጣበት ለዛሬ ልለፈው። ሁለተኛ ልጁ ስምዖን ነው። ሶስተኛ ልጁ ሌዊ ነው። አራተኛ ልጁ ይሁዳ ነው። በአራተኛ ልጁ በይሁዳ በኩል ነው ብኩርና የመጣው። ልክ እንደዚህ ሁሉ ሶስተኛ ልጁ ሌዊ ነው ብያቸዋለሁ። ለሶስተኛ ልጁ ለሌዊ እና ለአራተኛ ልጁ ለይሁዳ ይወፅ ምስፍና ወምልክና ማባሉ ለይሁዳ፣ ይህ የንግስና ዘር ከይሁዳ ውጭ ሌላ ሰው እንዳይሾም ተብሎ ለይሁዳ ተሰጥቶታል። ለይሁዳ ስለተነገረው እኔ የምሾም ነኝ የሚል ግለሰብ ከተገኘ የሚመጣ ከሆነ የሚሾመው ሰው የለም። ያው አውርቶ ይቀራል ማለት ነው።